አሰላሙ አለይኩም ያ ጀማዓ ጀማል እባላለሁ። እፎይ ከመጣ በኋላ በሚገርም ሁኔታ ለምናየን እጅ ብሎኝ ዝም ብሎ መልቀቅ ሳይሆን እጅ ብሎኝ እንድለቅ አድርጓል የምር እና ሁላችሁም ጠይቁ። ዲቤት ህግ በዲቤት ታሪክ ለሁለት ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይሄን በጣም በየርኩበት ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነውና በዚህ ትልቅ ልናመሰግንህ ክሬዲት መጣ በራሱ ጊዜና እየቆየ ነው አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነውና ዛሬ ብዙዎቹ ሙስሊም ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብሎ እንትን መጥራት ዲቤት መጥራቶችም አይቻለው። ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ አጀንዳዎች ለማስቀየር የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን ምን ነበረ ከቨር የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይድስ የተነሱት ነገሮች ምን ነበሩ። ዛሬ ረጋ ብለን ስላለን እነዛን ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬሸር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ አላችሁት። ማን ነርቨስ እንደነበር ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትሏለች። ባይዘወይ በዛሬ ስደውል ኢትዮጵያ ይኸው ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ መካሄዶ ራቁቱን ከአባ ምናምን ሲዞር የነበረው ልጅ ዛሬ በትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶታል። አይ ቲንክ 1-2 ቪዲዮ ብቻ ነው ያለው። እሱም ሌላ የመኪና ምናምን መሰለኝ አይገስ እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎይ ሲሳደብ ነበረ። እፎይ እንዲህ ሲል ነበረ፣ አምላካችን ተሳደበ። ትናንት ከእናንተ ውይይት በመነሳት እንዴ ሁለት አላህ አለ እንዴ? የተለያየ አይነት እስልምና ነው እንዴ ያለው? አላህ የሚባለው ሌላው ሙስሊም በሌላ መልኩ፣ አንደኛው ሙስሊም በሌላ መልኩ ነው እንደሚረዳው ብሎ በጣም ብዙ ሰዎችም አይኖቻቸውን ከፍተዋል እና ብዙ አይኖች በተከፈቱ ቁጥር ጫና አንተ ላይ ይበዛል። ስለዚህ በደንብ ተዘጋጅ። በደንብ ይወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጠው ነበር መልስህ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሐነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አንቺን በሃይማኖት እኔም በሃይማኖት ብሏል ረጋ ብሎ እንደዛ ነው እንጂ የሚያስፈልገው ሀገር ላይ አሁን ያንተ ተከታዮች የኛን ሃይማኖት ይሳደባሉ። የሁሱ ተከታዮች ደግሞ ሀብይስ ተከታይ የእናንተን ሃይማኖት ይሳደባሉ። መሀል ላይ ምን እየተፈጠረ ነው? የሃይማኖት ፊርቃና ሃይማኖት ሰብ ማንና ማን? ሙስሊምና ክርስቲያን። ግን ሙስሊም ጋር አልነበረም ውይይት ያደረከው እዚህ ላይ የምትይዝልኝ ናት። እሺ ስለዚህ የትናንትናው እኛን አይወክልም ነው ኦቨርኦል አይደለ? የትናንትናው ኡስታዝ እኛን አይወክልም። በቃ እዚህ ላይ ጨርሰናል። ይህን መልእክት ላስተላልፍልህ ዛሬ ነበር። ዛሬ ከጧት አንስቼ እስካሁን ላይቭህን ስጠብቅ የነበረው ይችን አድርሻለሁ። ወንድሜዋ እንትን ውይይት ምናምን ካስፈለገ ምናልባት ስሩልን እንቀበላለን እንጂ አጠር ያለ ንግግር አድርግ እስኪ። አጠር ያለ መልእክትህን በአጭር ደቂቃ አስተላልፍ። ካለው እግራለሁ እጃለሁ እኛ የለንም ነው። እኛ የለንም እንደዚህ አይነት አላህ ሰው እንደዚህ አይነት አላህ ከሌላችሁ እኛ ያነሳ ነው ጥያቄ ትክክል ነው ማለት ነው። ያኛው ደግሞ ነው የኛ አላህ ይሄንን ነው ስላለ እኛ እያልን ያለነው ደግሞ ነቢያቶች እንደዚህ አይነት አላህን አልሰበኩም።
ስለዚህ ይህን አላህ ይዘህ ከመጣ ፍጡር ነው እያለ ነው አርጊው ያደረግነው። ፍጡር ነው። ክርስቲያን ከፍቶልሃል አሁን ሲያውራ። ስለዚህ በደንብ አስተውሉ። መውጣት፣ መቀመጥ፣ መቆም፣ መሄድ፣ መሮጥ የሚነገርለት ከሆነ ሩጫው ፍጥረትን ከፈጠረ በኋላ ነው ወይንስ ፍጥረትን ከመፍጠሩ በፊትም ይሮጥ ነበረ? ይሄም ምላሽ የሚፈልግ ጥያቄ ስለሆነ ማለት ነው። ባህሪው ነው ወይንስ ምንድን ነው ሩጫው? ማለትም ፍጥረትን ከመፍጠሩ በፊት ይሮጣል ወይ ወይንስ ለዘመናት ማይሮጠው አላህ ፍጥረትን ከፈጠረ በኋላ መሮጥ ጀመረ? የሚሮጠውስ በምኑ ነው? ኦኬ፣ በእግሩ ነው ወይንስ በእጁ ነው? በእግሩ የሚሮጥ ከሆነ እኔም እግር አለኝ እሱም እግር አለው። እግሩን ለመሮጫነት ይጠቀመዋል፣ እኔም እግሬን ለመሮጫነት ይጠቀመዋለሁ። ስለዚህ አትሊስት አላህ አምሳያ በእነኝህ እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ውሃብያዎች? አምላካቸው ነገር የለም። አንድና አንድ በሙስሊም ስም የሚነግዱ እና በሙስሊም ስም የሚያጭበረብሩ ናቸው እንጂ ማለት ነው። እና ዑለማን ሙስሊምን ራሱን ለማሰደብ ሃይማኖትን ከሃይማኖት ለማጋጨት ያላቸው ጥረት እንጂ አንድ ለአንድ ሙስልምናን አይወክሉም። ምክንያቱም እኛ እውነትም እንደሰማሃቸውም ሙስሊሞቹ አካል ያለው እግር፣ እጅ፣ ጣት ምናምን ያለው የተጋጠመ ጣዖት አያመልኩም። በፍጹም እንዲህ ያለ አምላክ የለንም በፍጹም ማለት ነው። ሙስሊም ማለት ትክክለኛ እምነት ያለው ሙስሊም ማለት ከአቅጣጫ ከቦታ የተጠራራ አላህ ሱብሃነሁ ወተዓላን በግልጽነት በአንድነቱ ያመነ በረሱል ሰለላሁ ዐለይሂ ወሰለም መላእክተኛነት ያመነ እንጂ የተገጣጠመ እግርና እጅ ያለው አናት ጭንቅላት ምናምን የተበታተነ ነገር ያለው እምነት የለንም እኛ ጭራሽ። ስለዚህ ትናንትናው እህታችን የትናንት ኡስታዝ አይደለም የትናንትናው እምነት ተከታይ ሌላ ነው። የውሃብያ እምነት ነው። አዲስ የመጣ መጤ ነው። ክርስቲያንን ከሙስሊም የሚበታትን አለ አይደለ? ክርስቲያንና ሙስሊም ጎረቤታማ ሆኖ እየኖረ ነው ያለው የተከባበረ በእምነቱ። እምነታችን አስገዳጅነት አይደለም። አምኖበት ተምሮበት እውቀቱን ስለ እስልምና ማንነት አውቆ ራሱን አሳምኖ ወደ እስልምና መንገድ እንዲገባ የሚጣራ ነው እንጂ በስድብ በክርክር ምናምን የሚቀበልና እንትን የሚል ክርክር የሚያስነሳ ጸብ የሚያስነሳ እምነት የለንም። ስለዚህ ይወጣል ይወርዳል፣ እህታችን አንዴ። ስለዚህ ይወጣል ይወርዳል፣ ይቀመጣል ይነሳል የሚለውን አትቀበሉም ማለት ነው። ኦኬ፣ ፍጡር ነው ብላ ኦኬ። ስለዚህ እንደዚህ አይነት አካልን ፍጡር ነው ብላችሁ የምታምኑት በአቅጣጫ የሚዋሰን? አዎ ፍጡር ነው። አዎ ፍጡር ነው። ፈጣሪ ከፍጡር ጋር የሚመሳሰልበት ምክንያት የለም። ፈጣሪ ያው ፈጣሪ ነው እንጂ እግር እጅ ምናምን ያለው በፍጡር ባህሪ የሚገለጥ አምላክ የለንም። ኦኬ፣ ትናንትና ኡስታዙ ከኔ ጋር ባደረገው ውይይት ላይ የተሰማሽ ምን ተሰማሽ? ኖ ትናንትና ኡስታዙ እኛ ብዙ አንከታተለው፣ ሙስሊሞች ውሃብያን ብዙ አይከታተልም። አይቶ እንዳላየ ነው የሚያልፈው። ምክንያቱም አይተነዋል። ስለ እምነታችን ተሰማን። በእንደዚህ አይነት በሙስሊም ስም እስልምናችን እንዲነካብን አንፈልግም። የሌላ ሰው እምነትም ደርሰን ታልነኩን አንነካም። ሐላስ እምነታችንን ለማክበር ስንል የሰውም እምነት እናከብራለን። በእምነታችን እንዲገቡ እንዲሰደቡ ምንም አንፈልግም። ስለዚህ ትናንትና የተነሳው ነገር ሁሉ ዋብያዎች የሚያምኑትን ያነሳዋቸውን አይደለም። ያ አላህ ማንሳቴ እናምነዋለን ለሚሉት ትክክል ነኝ አይደለም? ስለሚያምኑት እነሱ ስለ እነሱ እምነት የዋሃብያ እምነት እንጂ የሙስሊምና የእስልምና እምነት አይደለም። አሁን ይሄ ይወጣል ይወርዳል፣ ቀኝ እጅ አለው፣ ግማሾቹ ቀኝ እጅ አለው ሲሉ፣ ግማሾቹ ግራና ቀኝ እጅ አለው የሚሉ ናቸው። ስለዚህ ይህ እምነት ደግሞ የእስልምና እምነትን አይወክልም። በጥቅሉ የእስልምና ሃይማኖት በአካል የማይገለጽ ጌታ በቦታ የማይገለጽ ቦታ ስለመፈጠሩም ስለወደፊትም ስለወደ ኋላም አቅጣጫ ጊዜ ገደብ የማይሰጥበት ጌታ እንጂ ጥርት ያለ እምነት ያለው ሃይማኖት ይሄንን እንጂ ይወጣል ይወርዳል ይገጣጠማል እግር እጅ ያለው የሚል እምነት አያመልክም። ኦኬ እሺ፣ እናመሰግናለን እህታችን። ያው የእናንተን አረዳድ ስለማውቀው
ያው ዋብያዎቹ ደግሞ አለው ብለው ስለሚያምኑ ነው። እግር አለው፣ ባት አለው፣ ጣቶች አሉት፣ እጅ አለው፣ መዳፍ አለው። ታፋ ይኑረው አይኑረው አያውቁም። ጉልበት ይኑረው አይኑረው አያውቁም። የተገጣጠመ የሆነ የተበታተነ አያውቁም። ብልት ይኑረው አይኑረው አያውቁም። አንገት ይኑረው አይኑረው አያውቁም። ወገብ አለው። አቂዳቸውን አሳይተናል። ነቢያቶች እንደዚህ እንዳላስተማሩ አሳይተናል። ይህ ፍጡር ባህሪ መሆኑን አሳይተናል። እናመሰግናለን እህታችን። ከእናንተ ጋር እስልምናችን ላይ ሲጀመር እኛም እስልምናችን እንዲሰደብብን በእንደዚህ አይነቱ በአይሁዶች ምክንያቱም ከየት እንደመጡ ባልታወቁ መጤዎች እስልምናችን እንዲካብንና እንዲሰደብብን አንፈልግም። እስልምናችንና እምነታችን መከበር አለበት። ስለዚህ እኛን እምነት ደግሞ የሚያከብርልን ሰው እኛም እናከብራለን። እስልምናችን ግዴታ አይደለም፣ በትምህርት በእውቀት እንጂ የምንቀበለው። እናመሰግናለን እህታችን። ያው ይሄ አሁን ከእነሱ ጋር ትፈታላችሁ ማለት ነው፣ መጤ መሆናቸውን እነኛ እንደዚህ ይሄንን እኛ ጋም እያስቸገሩ ስለሆነ ህዝብ እየገደሉ መጽሐፍ ቅዱስም ደግሞ ማይለውን መጽሐፍ ቅዱስ ላይ ሲንቦጫረቁ የሚውሉ ስለሆኑ ከእናንተ ጋር ማውራት እንችላለን፣ መወያየት እንችላለን፣ በሰላማዊ ሁኔታ መነጋገር እንችላለን። ዲስማች እናንተም ከሙስሊሞች ጋር ውይይት ከፈለጋችሁ ምርጥ ኡስታዞች አሉ፣ ምርጥ ዑለሞች አሉ። ከስር ጀምረው እስልምናን እንዲህ ብለው ተቀብለው የመጡ ስለ እስልምናቸው ጥልቅ እውቀት ያላቸው ብዙ ዑለማዎች አሉ። እናንተና እኔ ልጌብል አድርጎብኛል፣ ግን እስቲ እንመልከተው። እንትን ተሰርቶልናል፣ አንድ አዲስ ክሊፕ ባለው ግጥም ተሰርቶልናል እና እስቲ እንመልከተው። አላ ጭንቅላት አለ ወይ አልተገለጸም። አላ ሆድ አለ ወይ አልተገለጸም። አላ ደረት አለ ወይ አልተገለጸም። አላ ጀርባ አለ ወይ አልተገለጸም። አላ ትከሻ አለ ወይ አልተገለጸም። አላ ብልት አለ ወይ አልተገለጸም። አላ ጎዳ አለ ወይ አልተገለጸም። አላ ፀጉር አለ ወይ አልተገለጸም። አልተገለጽም አላምን ነው አትበለኝ። አልተገለጽም ነው መልሴ ዝም ብዬ መጽሐፍ ቅዱስ ላቡጋ ግፊያ ስላለኝ ብቻ አፍሬ ያለው እስልምናን ቀቃታ አለ ዛሬ ተበላው ይቅር በለኝ ፎይ ተዋርጃለው አይለመሰኝ ፎይ እጄ ስትቻለው ደግሜ አልመልስም አልተገለጽም ብለው እንትን ብለው ሙድ ይዘውባቸው ነው። በጣም ነው የገደለኝ። በጣም እኔ ቀኑን ሙሉ እንደዚህ አይነት አስቂኝ ቪዲዮዎችን 5000 ያሰለመ ምናምን ተብሎ እንትን የተባለበት ቪዲዮ ነው። ደጋግመን ስለተናገር ነው ያውቁታል። እውቅና ሲሰጡ እኔን አጣጥለው ለእሱ 5000 ሰው አሰለመ ምናምን ብለው ሸለሙት ማለት ነው። እና ያንን እንትን ያለ ነው። ኮንስታንቲኖስ አለ ቼክ አድርግ ቴሌግራምን። አይ ራስ አለ ይታወቃል። ዜና ነው። ዜናውን ልቀቁት፣ ቁረጡና ዩቱብ ላይ ስትራይክ ይሰጣቸዋል። ስለዚህ ምንም እንትን የለውም። ግልጽ ነው እኮ ያውቁታል። ተላልፏል በደንብ ማለት ነው። እውቅና የሰጠው መጅሊሱ ስለነበር ማለት ነው። እና ጥሩ ነበረ፣ ጥሩ ነው። እኛ ማሳየት የፈለግነው ማድረግ የፈለግነውን ማድረግ ችለናል፣ ማሳየት ችለናል ማለት ነው። ማሳየት ችለናል። ይሄ ደግሞ ለእኛ በጣም አሪፍ ስኬት ነበረ። ምሽቱ አሪፍ ነበረ። ምን ማድረግ እንዳለብን ያሳየንበት ምሽት ስለነበር ማለት ነው። ምን ማንን እንዴት ማድረግ እንዳለብን ጠንቅቀን የምናውቅ ሰው ነን። ጠንቅቀን የምናውቅ ነው። እንኳን ነቢያት ሊሰብኩት ይሄ ፍጡር ባህሪ መሆኑን ሰዎች እንዲረዱት ያደረግንበት ምሽት ነው። እግዚአብሔር ይመስገን። ብዙዎችም ተረድተውናል። እስልምና ላይ በተለይም የሚሰሩ ሰዎች ከሆኑ የእስልምና ኮንሰፕት ካላቸው ዲቤቱ ምን እንደሆነ በደንብ ይገባቸዋል። ሎክ የእስልምና ኮንሰፕት ካላቸው
ይሄንን ዲቤት ሊረዱት የሚችሉት እስልምና ላይ እንዴት እንደሚሰራና ምን እንደሆነ የሚያውቁ ነው። ይሄን ዲቤት የሚረዱት ምን እንደተሰራ ምን እንደነበረ በደንብ የሚረዱት በዚህ ዙሪያ ያሉ ብቻ ናቸው የሚገባቸው። ሰክሰስፉል ነበርን ደግሞ ቢኒ ያ ልዩነቶች አሉት። ቪዲዮ አለ ቆሴ አለ ኧረ በሽ ነው እንዴ ነገራ ሲገባላ ድግስ ላይ ሰፊ ድግስ ላይ ቀርበ እንደዛ ሆነብን እኮ ነው። ሪካርዶ እንትኖችም ነበሩ ብዙ አሽቃጠል። ኦኬ እስቲ እንመልከት የራሱ ሰዎች ምን እያሉ እንደሆነ። አባት ለምን አይባልም? ሚስት ስለሌለው ነው ወይ ልጅ ለምን የለውም ምናምን ገብቶሃል? ይህ ግልጽ በቃ የአሕባሽ ጋር የተያያዘ እንትን ነው። አሕባሽ ሚሊዮን አይደለሁም ካለ ደግሞ ከታች ነበር አሽዓሪያ በሚል ያዘው። ሰላም አለይኩም ባክ አብሽር እያለው እያጽናኑ ነው። አንዱን እያጽናኑ ነው። ባክህ ምናምን ያለው አሰላም አለይኩም ባክህ ምናምን ያለው ተናዶ እንደዚህ አይነት ሰላም ባክህ የንዴት እኮ ነው። እንደዚህ አይነት ሰላምታ አለ እንዴ? ባክህ መሰለህ አርስቱን ቀይሯል። አርስቱን ይዘቱን ቀይሯል። እግዚአብሔር ነው ወይስ አላህ ነው ትክክለኛ አምላክ? እሱ ቀይሮ አሁን ብልጥ ነው እንዳ ወደ አስማው ሲፋት ገባ። አላህን አስተምረዋል ብለው አሁን እፎይ ብልጥ ነው ወደ አስማው ሲፋት ገባበት አለ እና አስማው ሲፋትን ተውሂድን እንደምታምኑ መጠን ነቢያት አላስተማሩም እንዴ? ነቢያት ታስተማሩት ምን ብለው ነው አስማኡ ሲፋትን ያስተማሩት? ተገናኝተናል ማለት ነው፣ ተግባብተናል። በዚህ ነው እስልምና ላይ የሚሰሩ ልጆች የትናንትና ውይይት ለምን በዚህ እንደሄደ ይገባቸዋል። በፊት ደፍነውት ነበር የሚያልፉት። ተውሂድን እንትን አለውና ተውሂድ በሶስት ይከፈላል። ተውሂድ አሉልያ፣ ተውሂድ ሩቡቢያ፣ ተውሂድ አስማኡ ሲፋት። ብዛት ተውሂድ አሩቢያ ላይ ነበረ ውይይቱ፣ ወይም ደግሞ ተውሂድ አሉልያ ላይ ነበረ ውይይት። ከዚህ ቀደም እነኚህን አድሬስ ያደረገ ነው ውይይት። ሁሌ በክርስትናውና በእስልምና የሚደረጉ ውይይቶች ተውሂድና ስላሴም ቢነሳ አላህና ክርስቶስ እንደዚህ የሚነሱ ነገሮች እነኚህ ሁለቱን አድሬስ ያደረገ ነው። ሰብከዋል ብላችሁ ካመናችሁ የእኔ ተንኮለኝነት አይደለም፣ ነቢያቶች ሰብከውታል ብላችሁ ዲፌንድ ማድረግ ነበረባችሁ። አስማኡ ሲፋትን አዎ ሰብከዋል ብላችሁ ዲፌንድ ማድረግ ነበረባችሁ። ጉያ ክሻ ለምሳሌ ባለመጣል እንዲመቸው ምናምን ነው እኮ። ይሄ ደግሞ አሕባሽ መጣ። እኔ ነው እንደ የአሕባሽ መጣ ያለው ነው ሌላ ነው። እኔ ነው መሰለኝ አንተ መሰለኝ ሌላ አሕባሽ ሆንኩባቸው። ደግሞ አሕባሽ መጣ ነው አሕባሹን ነው ከታች የመጣ አሕባሽ አለ። እሱ አሕባሽ መጥቶ እናንተ ታስበሉኝ ይላሉ። በደንብ ስሙት። እሺ ይመስላል እንደ እናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉን ያሉት። እነዚህ ናቸው እያስበሉን ያሉት። አባትን እኩል እያደረግ አስበሉን ስማው ይመስላል እያልክ አምላክና አባትን እኩል እያደረግ ከም ችግር ነው። ከእናንተ ይመስላል እንደ እናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉን ያሉት። እናንተ ናቸው እንትን ይመስላል እያልክ አባትን እኩል እያደረግ ምን ማለት አምላክና አላህን አምላክና አባትህን አይመስልም ላለማለት የምታደርገው ጥረት እኮ ነው። እናቴን አይመስልም ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናትህ የምትመጣበት የእናትህ ምስል ይመጣበት? አባት ታስወርኝ እናንተ። እኔ ጆሮዬ ነው እርግጠኛ አይደለሁም። ምስል ነው ማለት ነው። የእናትህ ምስል እንደሚመጣ ምስል ነው። ኦኬ
የሆነ ነገር የሰማው መስሎኝ። የጂኒው ነው። በቃ ተጣሉ እርስ በርሳቸው እኮ ሊትራሊ ተጣሉ እኮ እርስ በርሳቸው። እዚህ መባላት እርስ በርስ አያደርስ ነው። ይህንን ጥገና መቼም እንትን አትሉትም። ለምን አቂዳችሁ ላይ ተዋሻላችሁ? ለዛ ነው የነቢያት አስተምሮ ብላችሁ የምትሉት በነቢያት ያልተሰበከ ማይታወቅ ነው። ዝም ብላችሁ መጽሐፍ ቅዱስ ላይ በማጭበርበር ለዘመናት ህዝቡን ስደልሉትና ስትዋሹት ነበረ። የእናንተ እንደዚህ ግልጽ አይደለም፣ ይከብዳል። አንድ ሲደመር አንድ 3 ነው፣ አንድ እኩል ይሆናል ስንት? ትልቅ እንደው የሆነ ማትማስሻ አይመስልም። ወን ሲደመር ዋን ይላል በአንደኛ ሲጀር አምላኩ ጭንቅላት ይኖረው አይኖረው አላውቅም እያለ ቀጥል። እጅ አለው ወይ እግር በትክክል ራሱ እፎይ እጅ አለው ወይ እግር አለው ወይ እንዲህ አለው ወይ እንዲህ አለው ወይ ብሎ ሲጠይቅ እፎይ የሚፈልግበት የጃሪሐን ጉዳይ ነው እየጠየቀ ያለው። ማዕናዊ ጉዳይ የሆነን ጉዳይ አለም በእርግጠኝነት እየጠየቀ ስለ ሲፋ ስለ ማዕና ሲፋ አለም እየጠየቀ ያለ እዚህ ቦታ ዑዱና ጃሪሐን ነው የሚጠይቀው። ስለዚህ ይሄ ሲጠየቅ እኔ ነፍይ ነው እንጂ ላደርግ የሚገባኝ ኢስባት አይደለም ያደርግ የሚገባኝ። ወይ ደግሞ ተፍሲል ካለው በተፍሲል ላይ ይሄዳለው እንላለን ለአላህ። ግን ይህንን የድ ስናሰብ አንተ እንደምትለው ዑዱና ጃሪሐ ወይም ደግሞ ክፍለ አካል አለው አንልም ለአላህ። ግን እፎይ ነው ደናል አይደለም መጥቶ ቢጠይቅ ምን ብሎ ነው ሊጠይቀኝ የሚችል? እነሱን ራስ አለ ያለ የሌለን ነገር ሰው ላይ ለጥፉ። ስለዚህ ምን ያደርጋል? ኦፌንድ አድርጎ ኦፌንድ በዚህም በዛም ኦፌንድ አድርጎ የሆነ ሀዲስ ሲከፍት ይኸው ተሳዳቢ ነው ለማለት ነበር የተፈለገው። እፎይ ግን የሚገርመውን ፖይንቱን ቁጭ አድርጓል። ምክንያቱም ዋናው ኡስታዝ ነው የተባለው 5000 ሰው አስልሟል የተባለ ኡስታዝ ነው። መጅሊሱ እውቅና የሰጠው ሰው ነው። መጥቶ ሲመሰክር እፎይ ዋሸ ሳይሆን የሚባለው ተሳደበ ሳይሆን የሚባለው እውነት ነበር ለካ ሲያወራ የነበረው ተብሎ ማረጋገጫ ተሰጥቶታል። እንቀጥል። የሚነግረኝ ስለዚህ ምን ነው አውዙ ቢላህ በላላህማ ራስ አለው አይባልም ብዬ በቀላሉ መልሰዋለሁ። ግዴታ የሆነ ዓሊም ማምጣት አይጠበቅም። ምክንያቱም ራስ የሚባለው ነገር ጃሪሐ ነው፣ ሌላ ነገር አይደለም እዚህ ቦታ የሚፈልግበት። አሁን ለምሳሌ አረብ መጥቶ ራስ የሚለው ለምሳሌ ራሱን ማለት እንላለን ለምሳሌ ማለት ነው ቁንጮ እንደማለት ነው የምንፈልግበት። እንደዚህ አይነት ነገሮችን ሊጠይቅ ይችላል። መጃዘን የሚያስጠቅሙ ነገሮችን አንስቶ ሊጠይቅ ይችላል። እንደዚህ አይነት ጥያቄ ላይ ደግሞ እንደ ሀሉ ይመለሳል። ግን አሁን ለምሳሌ ነው ኢትዮጵያዊ አንዴ ወይ እጅ ጥፍር ባክቴሪያ ምናምን እያልኩ ልቀጥልሽ የሰውነት አካሎችን ውስጥኖችን በሙሉ መዘርዘሪ ነው ቅድም ያልኩት ብልት ራሱ ሊገባ ነው ሊጠየቅ ነው። ግዴታ አላ ነፊ ማድረጉን በቁርአን መግለጽ አለብን። አላህ መተለን አሁን ላተእኹዙ ሲነቱን ወላለው ሰውዬ በጣም ተናዶ ነበር። ባይዘው በጣም እንዲህ ነው በቃ ቅጥል ሲባል የነበረው። የሚገርምህ በዚህ ሳይድ ብቻ ደግሞ አይደለም፣ በኦሮምኛውም ሳይድ በጣም ከባድ ነበር የነበረው። ምናልባት ተረጉምላችኋለሁ ወይስ እንዴት ነው? እንዴት ይሻላል? እሺ ቀጥለው። አልሰማሁትም ግን ሲሚልከታ አከዘቹ ወይ ነጥቃት ገሩ ጀርም ሞገስ ተዲያል ከለመት ጋኒ አላህ ለጀለኒ ረቢ ኬኛ ቆይ ሙባረክ ያደ በማጅ ተበከነ ታም ደቂቃ አከና ጎድ ሙባረክ ያደ ተቆም ከነደ ኦኬ ረቢን ያደ ማሊካ መሪጌሳ ከነተላ ዋይ ባርካ ካራቲ አሰብ ነው ዋይ አርካ ካራታ ሙባረክ ላ አየ ጋፊ መሐመድ አንድ ባንድ እንመልሰዋለን እያለ ነው እንግዲህ። ግራ ገብቷቸዋል። የተነሳው ባትም ተነስቷል፣ እግር ተነስቷል፣ እጅ ተነስቷል። አይን አለው እንደነኝ ነው የሉትም እያሉ ነው። በዚህም በዛም ብቻ በጣም ብዙ አይነት ዳይሬክሽን ይዞ በጣም ግራ በመጋባት ውስጥ እንደነበር በኦሮምኛም በአማርኛም በራሳቸውም በተለያዩ እንትኖች ላይ አይተናል። እነዚህም ቢለቂ ዌብሳይት ተፈየደምቴ ነገር ሲፍቴ ዌብሳይት ደብቴ አሙና ከተባል ዌብሳይት ደብቴ ረጋባ ደንፉረዱ ጀታ ዌብሳይት ደብቴ ኡፊ ከከ ተፈየደምቴ እንፉረዱ ጀታ አጃይባ ለኪ ሐሳዋ ቦጫላ አቲያሱ ይተሰን ተገይፈዱ ሐሳዋ ጀቻ ቦካታን ዱበቴኒ አኒ ሲሩ ቦጫ አኔና ማቀልዲ ቤቆሚቲ አከዘ
እንትኑ ከኋላ እንትን ይፈልጋል። አይደ ነው ስለምን እያወሩ እንደሆነ እዚኛው ላይ ነገር ግን በዌብሳይት መሰለኝ ያልተስማሙበት የቀረበበት መረጃ ላይ ኦኬ እንትን የሚለውን ነበረ። በቃ እኔ ልነግራችሁ አልችልም። በጣም በተለያየ ዳይሬክሽን ምን ነበር የነበረው? ማልቀስ፣ እንዲህ ያደረገን ኡስታዙ እኛን አይወክለንም ምናምን ነው ሲባል የነበረው። ኦኬ ደግሞ ከራሳቸው ውስጥ ተቃራኒ ቲም እስልምና አንድ ነው ሲባል የነበረው ግን አንድ ያልሆነውን ደግሞ እንመልከት። ቢስሚላህ ራህማን ራሂም። የዋሃብያዎች እምነት ኢስላምን አይወክልም። በተደጋጋሚ ነው ይህን የምንለው። ስለዚህ ይህን ቪዲዮ ለሁሉም ሸር እያደረጋችሁ ለሁሉም ተደራሽ አድርጉ። እስልምና አይወክልም ያለ የኡስታዙ ተርፍ ምንድን ነው? 20 ሰው አስልሟል። አንተ ተው ዝም በሉ እናንተ። በጣም እስልምና እውቀቱ ኡስታዙ እውቀቱ ባይዞ በጣም ፈታ እያልኩበት ነበር የሆነ ሰዓት ላይ በቃ በጣም አሳዘነኝ። የሆነ ሰዓት አሳዘነኝና ፕሬየር ማሳረፍም በቃ ተውኩት። መሳቅ ጀመርኩኝ። በቃ እያወራ ምናምን ነገር ፈታ እያልኩበት ነበረ። አሳዘነኝ የምር የሆነ ፐርሰናሊ የሆነ በአካል ማቀው አብሬው ምግብ የበላው የጠጣው ያህል እስኪሰማኝ ድረስ ነው ያሳዘነኝ። በኋላ ኢቨን ከውይይቱ በኋላ የሆነ እንትን አሳዘነኝ። በቃ ምንም ማለት ነው። አምጡት እስቲ እኔ ቤት እፎይ ነው ያላችሁት? እፍ ነው ምለው ውሸት ነው የሚነግራችሁ ሁሉ ውሸት ነው። ተራ ፉከራ መፈክር፣ ተራ ፉከራና መፈክር ነበረች። ያ ናቤላ ቡና ገብተዋል። በጣም ቴንኪው ካለ ላክ እንደው ደስ ብሎኛል። ሉክ ፖለቲካቸውን እንዴት እንዳከሸፍ ነው እናውቃለን። እኛ ምን ሊሰሩ አስበው እንደነበረ ምንም ቀጠሮ በሌለብን ላይ እኔ ምንም ውይይት ተቀበልኩ ባላልኩት ላይ ክርስቲያን ይወያያል ባልኩት ላይ ይመጣል ብለው 9 ሆነው ይጠብቁኛል ቤታቸው። የታል አይመጣም፣ የታል ና በሉት ምናምን ነገር። ይህ በጣም ብልግና ነው። ኦዲየንስን መናቅ ነው። ለኦዲየንስ ክብር ሊኖራችሁ ይገባል። ከኛ የተሻለ እውቀት ያለው ብዙ ከስር ስላለ ማለት ነው። ቤታቸውን ከፍተው 5 ደቂቃ 10 ደቂቃ 20 ደቂቃ ጠበቅ ነው ይላሉ ማለት ነው። ይሄ ነውር ነው። አይደረግም። የዛሬ ዓመት ቤታችሁ መጥቼ ነው የሞት አዋጅ ያሳወጃችሁብኝ። ከዛ በኋላ የሞት አዋጅ እንዲታወጅብኝ ያደረጋችሁት ቤታችሁ እንዲሁ ተሰብስባችሁ መጥቼ ስለነበረ ፈንጂ አክሻፊ አይደለሁም እኔ በየጊዜው የምሳሳተው ቤታቸው መመጠው ማለት ነው። እኛ ፊት አይደፍርም ምናምን ነገር ይላሉ። ቤታቸው ሄጄ የሚጠርገውኝ ከዛ የሞት አዋጅ አውጀውብኝ ማለት ነው። አንሬስት ሆነን እየሰራን ምን ማድረግ እንዳለብን ግን ጠንቅቀን እናውቃለን። እንዴት መሄድ እንዳለብን፣ በምን አይነት ፌዝ መሄድ እንዳለብን፣ በምን አይነት እምነታችሁን በእንዴትኛው እምነታችሁ መጓዝ እንዳለብን፣ እንዴት እንደምታምኑ ከዛ በኋላ ያንን እምነታችሁን እንዴት አድርገን አድሬስ ማድረግ እንዳለብን እናውቃለን። የእምነታችሁን አካሄድ ስለምናውቀው ማለት ነው። ደግሞም ስኬታማ ነበርን፣ አሳክተነዋል። ልክ እንደ ጫማ ውስጥ ጠጠር ቀስ እያለ ነው የሚሰማችሁ። ጫማ ውስጥ ጠጠር እንዴት ነው? ቀስ ቀስ እያለ ፔኑ እየተሰማችሁ ይሄዳል። እና ለክርስቲያኑ አሁን ላይ ይረዱት ይችላሉ። ሞሮፍ እንደው እነሱ ከላይ ያሉት በደንብ ይረዱታል። ዋብያዎቹ ሴክት እንደምንም ብለው ተሯሩጠው
እንዲከስ እንደምንም በቃ ለማጨግ ይህንን እንትኑ ለማክሰም የሚጥሩት ፔኑ በጣም ከባድ ነው። ምን እንደተሰራ ጠንቅቀው ያውቃሉ። ያኛው ለዛ ነው እንደ እፎይ ክፋቱ ክፉ ነዋል። አስማው ሲፋት ውስጥ ገባበት። ኦኬ በፊት የለመዱት ምንድነው? እሱ እቺ አስማው ሲፋት አትነሳም ነበረ። አላህን በአስማው ሲፋት እናምናለን ብሎ ነቢያት አስማው ሲፋትን ሰብከዋል ብሎ ከዛስ ጭንቅላት ይኑራ ይኑራ አናቅም። እሺ ምንድነው ያል የምታውቀው? እግር፣ ባት፣ እጅ ነቢያት ያስተማሩት አምላክ ብሎ የሚያውቀው ግን እግርና እጅ፣ ባት፣ ፊቱ ምን እንደ ወረቀት ይሁን ጭንቅላት ከሌለው ጭንቅላት ይኑራ ይኑረው ካላወቀ ወገብ፣ ከዛ ሆድ የለም ወገብ አለ ሆድ አለ ይኑራ ይኑራ አናቅም። ታፋ ይኑራ ይኑራ አናቅም። ከ124,000 ያላነሱ መልእክተኞች ካሉ ምንድነው የነገሯችሁ? እነኚህ ሁሉ መልእክተኞች ታዲያ የሰበኩት ነቢያቶች የተባሉት ምንድን ነው? ይሮጣል። ኬት ወዴት ነው የሚሮጠው? ለምን ነው የሚሮጠው? በምንድን ነው የሚሮጠው? በእግሩ ነው በእጁ አናቅም። ቦታ ይለቃል ሲሮጥ አናቅም። ይታያል፣ ይሮጣል፣ ይቀመጣል፣ ይነሳል። ግራ ቀኝ ላይ እታች ካለው እሱ ፍጡር ነው እኮ። የምታየው ከሆነ ሉክ የምታየው ከሆነ ግራ ካለው ቀኝ ካለው ፊት ካለው ኋላ ካለው እላይ ካለው እታች ካለው ተገደበ ማለት ነው። እሱ ተዋሰነ ማለት ነው። ከዛ ፓርቶች አሉት። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ አይኑ ጆሮ አይደለም። አንዱ አንዱን ካልሆነ ይለያያሉ ማለት ነው። ፓርቶች ናቸው እነኚህ ሊነጣጠሉ የሚችሉ ነገሮች በሙሉ ደግሞ እነኚህ የሚነጣጠሉ ከሆኑ ደግሞ በፍጡራን የሚካበቡ የሚዋሰኑ የሚካለሉ ከሆኑ ለአደጋ የተጋለጡ ናቸው። አደጋ ሊደርስባቸው የሚችሉ ናቸው። እነኚህ ደግሞ ሆሩ ይሄ እንዳለ እንትኑ በእነኚህ ፓርቶች የተገነባ ከሆነ ፓርቶቹ ሊገነጣጠሉ ሊለያዩ ይችላሉ ማለት ነው። ስለዚህ አላህን የገነባው ፓርት ነው ማለት ነው። ስለዚህ አላህ የምን ጥገኛ ይሆናል? የፓርቶቹም ጥገኛ ይሆናል ማለት ነው። ለማየት የግዴታ አይን ያስፈልገዋል። ሊትራሊ አይን የምትባል መሳሪያ፣ ለመስራት እጅ የሚባል አካል ያስፈልገዋል። ለመሄድ ነሰሰርሊ እግር የሚባል አካል ሊያስፈልገው ነው ማለት ነው። ልክ እኔ ለመጓዝ እግር እንደሚያስፈልገኝ ለማየት አይን የምትባል መሳሪያ እንደምታስፈልገኝ፣ ሆሊ መስማት ማይችል ሆሊ መረዳት ማይችል ዘሆል ማየት ማይችል ይሆናል። እግሩ ማያ ይሆናል፣ ጀርባው ማያ ይሆናል ማለት ነው። ይሄ የፍጡር ባህሪ ነው፣ የፍጡር ባህሪ ነው ማለት ነው። እና ከዛ እሱ ደግሞ የሚታይ ከሆነ ይሄ የምታየው አካል ጠጣር ነው ለስላሳ ነው አላቅም፣ ውስጡ ድፍን ነው ወይንስ ክፍተት አለው አላቅም። ምንድነው የምታውቀው ካለ ነቢያቶች ያስተማሩት አላህ የምትለው ምንድን ነው? እንደዚህ አይነት ፈጣሪ አለ እንዴ? ኤኒዌይስ ቪዲዮ አዘጋጅልን። እስከዛ ቆስቴ አንድ ሁለት አይተን እንጨርሳለን። አቤል አቡና እንኳን ደህና መጣ። እፎይ ወንድማችን ሰላም ላንተ ይሁን። ቆስቴ፣ አናፖሎጂ፣ ቢኒ፣ ቃል ሁላችሁም ሰላም ለእናንተ ይሁን። እንኳን ደህና ቆያችሁ። ያ ቪዲዮዎችን እያየው ነበር። እንዴት አየው? ሯጩን አላ ተዋወቀው? ዌልካም አቤላ፣ ሰላም እንኳን ደህና ቆያችሁኝ። ሰላማችሁ ይብዛ። እንትን ያ ውይይቱ በጉጉት ሲጠበቅ ነበረ። እንግዲህ ከመጀመሪያው ሰዓት ጀምሮ የመጀመሪያው የውሸት ንግርት ማስነገር ነው። ያልተቀበልከውን ውይይት ወይም እፎይ ያልተቀበለውን ውይይት እንደተቀበለው ተደርጎ ፕሮፓጋንዳ ተሰርቶ ነበር። አልገባም እዛ ቦታ ቢል ልክ ፈርቶ እንደቀረ ተደርጎ ምንም ሳይቀርብ ነገሮች ሊዘጉ ነበር የተደረገው። ያው እኛም እዚህ ጋር ያሉ ወንድሞች ጭምር ቀን ላይ ገብተን ሲስ ጋር ገብተን በደንብ እንትን እያልን ነበረ። ውይይቱ ፌር የሚሆነው አንድ ለአንድ በኮሆስት ሲገባና ሲወያዩ ነው የሚል ያልተቀበለውን ነገር መጀመሪያ ልክ ተቀብሎ እንደቀረ አድርጋችሁ የምትሰሩት ፖለቲካ ልክ አይደለም የሚል ሀሳብ ስናነሳ ነበር። ልክ እንደዛው ነው ያደረጉት። ያ ታዳጊው ጩጬ አብሮት ነበረ ከሁሱ ጋር
እና አብረው ሲሆኑ ደግሞ እንደማትገባ ይታወቃል። ምክንያቱም በማዋከብ የውይይቱን ትኩረት ስሜታዊነት ላይ እንዲመሰረት ማድረግ ነበረ ፖይንቱ። እንግዲህ ይቺ የ2 ሰዓት በላይ የተሰራ ድራማ ደግሞ አለ። ገስት ሪጀክት እያደረጉ የተላከ ኮሆስቱን እያቋረጡ የዮኒ ማኛንም የጆኒንም በዚህ በኩል የተደረገው ነገር ሁሉ ይታወቃል። ከዛ በጣም አስቂኝ ጉዳይ ደግሞ 5 ዓመት ከላይቭ የታገደ የመጀመሪያው ሰው ነው። 5 ዓመት ላይቭ ታንክ ይዘህ ካልገባ በስተቀር ቲክቶክ አያግድም፣ እሱንም እየገደልክበት ካልገባ በስተቀር። በሪፖርት ብቻ ሰው 5 ዓመት የሚታገድ ቢሆን እዚህ ውስጥ ያላችሁት ሁላችሁ ከ5 ዓመት በላይ የምትታገዱበት ሪፖርት ሳይኖርባችሁ ቀርቶ አይደለም። እና የማይመስል ነገር ለሚስት አትናገር የሚለውን ነገር ነው በቃ የተደረገው ማለት ነው። ኤዲት እንደሆነ ይታወቃል፣ ውሸት እንደሆነ ያስታውቃል። ከዛ አጥፍቶ ለመጥፋት ነበረ። እነ ዮኒ ማኛም ሌሎቹ ባደረጉት ርብርብ ውርደቱን እንዳጠቃላይ እንደ ማህበረሰብ ስለሆነ በግድ ነው የተመለሰው ግለሰቡ። አሁን ላይ ደግሞ ምን ብሎ ፖስት አድርጓል? እግዚአብሔር ይመስገን ፌስቡክ ላይ የቲክቶክ አካውንቴ አሁን አንድ ፉአድ እንድሪስ የተባለ ወንድም አስከፍቶልኛል። ኢንሻላ ማታ ላይቭ እንገባበታለን ብሏል። ያ ትልቁን አካውንት ማለት ነው። ከድራማው በኋላ እና ለ5 ዓመት የተዘጋው አካውንት 24 ሰዓት ሳይሞላ ተከፍቷል። እንግዲህ እንደዚህ አይነት ነገር ጨዋታ ነው። አንድ አካውንት ስፔሻሊ አልጎሪዝሙ የሚያውቀውን ነገር እንነጋገር። በጣም ጎበዞች እንደሆኑ ያየሁትኝ ሙስሊም ማህበረሰቡ ጉድ ላይቭ እያሉ ኮመንት ይጽፉ ነበር። ምክንያቱም አልጎሪዝሙ ጥሩ ኮመንት በታየ ሰዓት ጥሩ ነገር ሲታይ ነገርየው ጥሩ እንደሆነ ነው አክሴፕት የሚያደርገው። ጊፍተሮች በበዙ ቁጥር ቤቱን ፎሎ የሚያደርጉ ሰዎች በጨመሩ ቁጥር አልጎሪዝሙ የሚያውቀው ጥሩ ነገር እየተካሄደ እንደሆነ። በሚሊዮን የሚቆጠር ታፕታፕ ሲደረግ ብዙ ደጋፊዎች ተጠቃሚዎች እንዳሉ ነው አልጎሪዝሙ የሚያውቀው። ይሄ ሁሉ ነገር የመጀመሪያው 5 ደቂቃ ይሁን ሲል ዝግጅት እንዳልነበረ በዛ በኩል አረጋግጫለሁ። ዝግጅት የለም። አንድ ሰው ከተዘጋጀ ለቀናት ከተዘጋጀ ለዓመታት ጉዳዩ ላይ ከሰራ የሚያወራበት ሰፊ ሀሳብ ጊዜ ይፈልጋል። ስፔሻሊ ደግሞ በነቢያት የተመሰከረለት አምላክ አላህ ነው ወይስ እግዚአብሔር ነው የሚባል ፖይንት ሰፋ ያለ ማብራሪያ የሚፈልግ ሀሳብ ይዘህ 5 ደቂቃ መግቢያ ፕሮግራም ልስራ ማለት ቀልድ ነው። አንድ የ7 ደቂቃ ቪዲዮ ሰርች የነበረ ቲክቶክ ቀበቶ አይቶ አገደኝ። ቪዲዮ ፌስቡክ ላይ ለጥፌዋለሁ። እየታዘብኩትን ትዝብት ማለት ሙሉን እዛ ስሙት እና ከመጀመሪያው ጀምሮ 5 ደቂቃ በቃ እኔ ፖስት አድርጌያታለሁ። 5 ደቂቃ የመጀመሪያው መግቢያዋ እዛ ላይ ይበቃ ነበር። በጣም የታዘብኩት ነገር እኔ የእስልምና መጽሐፍቶችን አላነብም፣ ኢንተረስቱም የለኝም እውነቱን ለመናገር ግን በቃ 5 ደቂቃዋን ስሰማ አላህ ነኝ የሚለውን ሰይጣን ነው የተባለውን ነው በ5 ደቂቃው ንግግር በመግቢያው ላይ እንደሰማሁት ማለት ነው። ሰይጣን እኔ እንደዚህ ነው የሚለውን አላህ ያደርግ ነበረ። እኔ ዩቱብ ላይ እንዲህ ኮመንት እያየሁኝ እፎይ አጥፍቷል፣ ኡስታዙ ትክክል ነበረ እና በጣም አዋቂ ነው ያውቃል ኡስታዙ። 5 ደቂቃ አለበት ገብቶናል ሚስጥሩ እና ምኑን ሊያወራ ነበረ? እውነቱን እኮ ነው። ከ5 ደቂቃ በላይ እውቀቱን ስለሚያውቅ በቂ ያለው ዝግጅት ስለሌለ እኮ ነው። ዝግጅት ስለሌለ ነው። ሌላው ኢንተርናሽናል ዲቤቶችን ሪኮመንድ ስታደርግ አልቀበልም ሲል ታያለ። አንዳንድ መስፈርቶች እኮ ተስማምተንባቸው እኮ ነው። ለምሳሌ 5 ደቂቃ አለኝ። እሺ ቀጣይ ስንት ማለት ነው? እያነሰ ነው የሚሄደው አለ። እያነሰ ቀጣይ ስንት ማለት ነው? 3 ደቂቃ ምናምን ማለት ነው። ከዛ ጥያቄና መልስ 1 ደቂቃ። ጠዋት እኮ ሲስ ጋር ስናገር ማጠቃለያውን ብያችሁ ነበር ብለው ነበር የሚጨርሱት። እና ብያችሁ ነበር ትላለህ። ማጠቃለያውን እና ብያችሁ ነበር። ያ እንደዛ ነበር የሚሆነው። እንደዛ ይታለ እና ይሄ ሪኮመንድ የተደረገውን ነገር ላለመቀበል መሞከሩ መለኪያዎች በነገራችን ላይ እንድንስማማባቸው ነው። አሁን ኪሎ 1 ኪሎ 2 ኪሎ ስንል ዓለም አቀፍ የሆነ መለኪያ ነው። ሊትር መለኪያ፣ ርዝመት መለኪያ አለው፣ ኪሎ ሜትር መለኪያ አለው እና መለኪያዎች
የሚያደናግሩን ነገሮች መካከል ላይ የምንስማማበት መስማሚያ እንዲኖረን የሚደረጉት ኢንተርናሽናል ዲቤቶች ሜንሽን ሲደረጉ ልክ እንደ መለኪያ ነገሮችን አስቀምጦ ከዛ በኋላ እነዛ መለኪያዎች እንደ ራስ መለኪያ መቆጠር ጥሩ ነበረ። ሪኮመንድ ያደረከውን ነገር ቢቀበል ጥሩ ነው። ዝግጅት የለውም። ሌላው የእሱ አምላክ የሚብራራው አንተ የእሱን አምላክ እንዳልሆነ ያስረዳክበትን ተመሳሳይ ጥቅስ በመፈለግ ላይ ነው። ስለዚህ እግዚአብሔርም እኮ እንደዚህ ነው እያለ ነው እሱ አምላኩን ዲፌንድ ሊያደርግ የፈለገው። ስለዚህ አላህ ማንንም አይመስልም የሚለው ነገር እዚህ ጋር ራሱ ዲባንክ ሆኗል። እግዚአብሔርን ከእግዚአብሔር ጋር ሊያመሳሰለው ሲሞክር ነው የታዘብኩት፣ አላህን ማለት ነው። ከማንም ጋር አይመሳሰልም የሚለው ነገር ዜሮ ይገባል። አላህ ከማንም ጋር የመሳሰል ከሆነ ከኛ እግዚአብሔር ጋር ለማመሳሰል መሞከር አያስፈልገው። ሌላው የዝግጅት እጥረት ያየሁትኝ ባይብሉን ሰርች ነው። ባይብሉ ሰርች እግር የሚል ሰርች ያደርጋል። ከዛ በቢጫ ይመጣለታል የላፕቶፑ ስክሪን ላይ ማለት ነው። እና የላፕቶፑ ስክሪን ካያችሁት በቢጫ እንደውም አንዷን ስክሪን ሪከርድ ያረኳታለች። ቆይ ላሳያችሁማ። አጭር ናት። ንግግሩን አይደለም እንድትሰሙ የፈለግኩት እንትኗን ነው። እቺ ቢጫዋን እንድታዩት ነው፣ ንግግሩን ሳይሆን ማለት ነው። ቢጫዋን እንድታዩት ነው። እዚህ ጋር ዛሬ አጋንንት እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደለ? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። ሌላው በጣም የተዘጋጀው ስላለ ሳይሆን ስለ አጋንንት ነውና በጣም ስለ አጋንንት መወያየት ፈልጓል። እኔ ስለዚህ ታደቀ ጨለማ ነው። ምን ታወራለታል? ሰዓት ሲተርፈው ታዝባል። አንድ ሁለቴ ሰዓት ስላላህ ሊያወራ ሰዓት ተርፎ ተዝረከረከበት። እባክህ በቃ እንደውም ደቂቃ ጨምረን ስለ ሴጣን እናወራበታለን። አልጨረስክም እኮ ደቂቃ አለ ብዬዋለሁ እኮ ደቂቃ አለ ስለው በቃ ምናምን አለ። ምን ላውራ ያለ ስለ ሰይጣን ግን ለማውራት በእናትህ ነው ያለ። እፎይ በእናትህ በቃ ወንድ ከሆንክ በእናትህ ነው ያለ። ስላላህ ግን 2 ደቂቃ ሁላ ሲቀረው አቆሟል ንግግር። እና እኔ ሌሎች ዲቤቶች ላይ አይቻለሁ። ፕሮቴስታንት ከኦርቶዶክስ ጋር የሚወያይበት፣ ኤቲስት ከክርስቲያን ጋር የሚወያይበት ውይይቶች እዚህ ሶሻል ሚዲያ ላይ አይቻለሁ። ብዙ ጊዜ የሰዓት እጥረት ነው የሚገጥማቸው ሰዎቹ የተዘጋጁት ዝግጅት በርከት ስለሚል ማለት እና በዛኛው በኩል በዚህኛው አንግል ምን በቃ የዝግጅት ችግር እንዳለ ነው የሚያሳየው። እንዴት ስለ አምላክ ደቂቃ ያንሳህል እንጂ እንዴት ደቂቃ ይተርፋል? እና ይኸው ሰርች የሚያደርጋት አላት አፋል ደግሞ ፍጡር ነው እያለን ነበር። እግዚአብሔር ጣት አለው። ያው ማስረጃ ሰርቾቹን አይታችኋል? ቢጫ ፈርዖንን ይህስ የእግዚአብሔር ጣት ብሎ ሰርች አድርጓል። እና ጣት የሚል እግር የሚለውን ሰርች ያደርጋል። አይን ስትለው አይን የሚለውን ሰርች ያደርጋል። እና ለሱ ራሱ እንግዳ የሆኑ ጥቅሶች ናቸው ስክሪኑ ላይ ያሉት። አልተዘጋጀባቸውም። ከኋላ እኮ አሉ ሌሎች እየሰጡት የነበሩ የሆነ ሳ ካሜራ ተገልብጦባቸው ግትር ብለው የቆሙ አላያቸው? ከኋላ ሰዎች ነበሩ። ጀማ ብዙ አለ፣ እስሩ የቆመም አለ። ቆሞ እንዲያየው ነው። ድንገት ካሜራ ዝግጅት እጥረት መጅሊሱ ነው ያለው፣ ከጀርባ መጅሊሱ ነው ያለው። ትቀልዳለህ። እኔ ሶሪ ግን በጣም አሳዝኖኛል። ይህ የዝግጅት እጥረት ነው። አንድ ሰው 5000 ሰው አስልም ያለው ካለ በጣም ብዙ ሰው አሰልማለሁ፣ ክርስትና ላይ የተራቀቀ እውቀት አለኝ ስፔሻሊ ባይብል ላይ ካለ የእግዚአብሔርን ቃል በትክክል መረዳት አለበት። ስፔሻሊ ክርስቲያኖች ጋር ሰው ሲቀርብ የእግዚአብሔር ቃል ራስጌና ግርጌ ያለው አውድ ይባላል። ያለ አውዱ ካነበብክ ልክ አይደለም። ሰማይ ዙፋኔ ነው ያለክ እግዚአብሔር ምድርና ሞላዋ ሁሉ ደግሞ በገንቦ ውስጥ እንዳለ ጥቂት ጠብታ ነው ይላል። ቅድም የተቀመጠበትን ገንቦ ውስጥ አድርጎታል ማለት አይደለም። እግዚአብሔር ያንተ ትልቅ ነገር ለእሱ ትንሽ መሆኑን ሊነግርህ እንጂ የሆነ ቦታ ላይ የሚወሰን አምላክ አይደለም። ሲኦል ውስጥ ከሴጣን ጋር የሚመሳሰል ድርሻ እንዳለው አለሃ የገለጽክበትን ጥቅስ ነበር ሐዲሳት ላይ እና እሱም ሊያመሳሰለው የዳዊትን ፓርቲ ጠቅሳታል። ወደ ሲኦልም ቢሄድ አንተ በዛ አለ የሚለው ዳዊት ከአንተ ማምለጥ አይቻልም፣ ኤግዚስታንስ የሌለበት ቦታ የለም፣ አንተ ህልውና በሁሉ ቦታ አለ፣ ከአንተ መሰወር መደበቅ አይቻልም የሚለውን ሀሳብ ለመናገር
ወደ ሲኦል እንኳን ቦርድ አንተ በዛል የሚለውን ሀሳብ ይጠቀማል። እና ልክ ሰይጣን በሲኦል የሚገኝበት መገኘት እግዚአብሔር እንደሚገኝ አድርጎ ጥቅሱን ሊያንሻፍፍ ሲሞክር ተመልክቼዋለሁ። እና የእግዚአብሔርን ቃል በደንብ ብትማር ጥሩ ነው። ቢያንስ አንድን ሰው ቢማር በጣም ጥሩ ነው። ለወንድማችን ነው ማስተላለፍ ይህንን መልእክት ከሰማ የእግዚአብሔርን ቃል በትክክል ተማር፣ በትክክል ተማር። ዲቤት ላይ ለዲቤት ስትዘጋጅ የራስህን ፖይንቶች ይዘህ ትመጣለህ። እንደ ክርስቲያኖች ምንድን ነው ስህተታቸው የሚለውን አጥንተ ነው እንጂ የምትመጣው እዛ ጋር እፎይ የተናገረባቸውን ጉዳዮችን ለመቃረን የሚሆኑ ጥቅሶች እስክሪን ላይ ሰርች በማድረግ ቢጫ ቢጫውን እያወጣክ አረ ጣት የሚል ጣት ሌላ ጣት እንዳጠነቁል ሌላ ጊዜ ማለት ነው። ጣት የሚል ስትፈልግ ሌላ ጣት እንዳይመጣብህ እንትን ማለት አለብህ። የእግዚአብሔር የድርጊት እንቅስቃሴ ነው። እግዚአብሔር ይሰራል ያደርጋል ለሚለው ነው መጽሐፍ ቅዱስ ጣት የሚለው እንጂ የሆነ ውስንነት ያለው እኛ እንደምናንቀሳቅሰው ጣት አይደለም። በቃ የተገለጠ ነገር አለ። የኛ አምላክ መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው የሚል ጥቅስ ጠቅሰህለት ነበር። እኔ 5 ደቂቃ በቂ ነበረች ብዬ ነው የማምነው። የሚገርም ነገር የደቂቃ እኮ ክርክር ሲከራከርክ 7 ደቂቃ እኮ ነው የበላችሁ ታውቃለህ። ዩቱብ ላይ ገብተህ ይኸውማ 5 ደቂቃ ነው ሲልክ አንተ 20 ደቂቃ ነው ስትል 7 ደቂቃ 5 ደቂቃ ላይ እኮ ቢፈቅድልና ያን የተከራከረበትን ደቂቃ 7 ቢጨምርልን ቢያንስ 10 ደቂቃ 11 ደቂቃ ትወያዩ ነበር። መግቢያ እንትናችሁን ማለት እያየው ነበር ቁጭ ብዬ። በጣም ብዙ ሰዎች ጥያቄ ፈጥሮባቸዋል። ይሄ ጥያቄ መፈጠሩ ነው በቃ የዚህ ፕሮግራም በጣም ጥሩ ነገር እና ደግሞ እዚህ ያየው ደግሞ አለ እዚህ ሶሻል ሚዲያ ላይ ፖለቲከኞችም ምናምን ሽርጉድ ሲሉ አይቻል ኦዲየንስ የተወሰደባቸው አልቃሾች ማለት ነው። ሃይማኖት ከሃይማኖት ጋር ልታጋጩ ነው። የኛ ክርስትና ጠላቶችን መስቀል ላይ ሆኖ ቁልቁል እየተመለከተ የሚወጉትን የሚያደርጉትን አያውቁምና ይቅር በላቸው የሚለውን የእግዚአብሔርን አንድያ ልጅ ክርስቶስን ነው እኛ የምናመልከው። ሰው ላይ ጦር ልንሰብቅ ጥላቻንና ግድያን ልናውጅ አልተሰባሰብንም። እኛ ወደ ፍቅር ጌታ ወደሚያድነው የህይወት ተስፋ ወደሚሰጠው ወደ ክርስቶስ ነው የተጣራው እፎይ እንጂ ሙስሊሞች እንዲጠሉ ለማድረግ አይደለም የተገባው። ሙስሊሞችን ምንወድ ሙስሊሞችን ምናከብር ሰዎች ነን። በቃ እኔ በአጠቃላይ ክርስትና እንደዛ ነው ብዬ ነው ማለት። ጥላቻ ልንሰብክ አይደለም። አንዳንዶች በቃ በዚህን ያክል ሰው መገኘቱ ደስ ይላል። የሃይማኖታዊ ውይይት ላይ ከ75,000 እስከ 80 ምናምን ሺህ ሰው ተገኝቶ ቁጭ ብሎ በዛ ውስጥ ቢያንስ 1,000 ሰው ጥያቄ ከተፈጠረበት በጣም ሌላው ድራማው የቀጠለው ከእንትኑ በኋላ ነው። ከፕሮግራሙ በኋላ 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የእኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከው። እና ከ80 ምናምን 6,000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ፣ የፖለቲካ አራማጆች አሉ። አንዳንዱ በትክክል የተሰማውን ለመናገር፣ አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት። እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸው። እና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት የአካውንት መወሰድ ትርክት ውሸት ነው። የዝግጅት እጥረት ነበረ በዛ በኩል። ሌላው መሀል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን። ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር ይሄ ኮንፊደንት ለመሆን ለሰዎች ለማሳመን። ለምን ታሳምነኛል? አሁን እፎይ አፍንጫለኝ ብሎ ያሳምነኝም 10 ጊዜ እየነካው እየነፋው እየተነፈሰበት አያሳየኝም አለው። የሚታይ ነው። አንድን ጉዳይ ለማሳየት በጣም ኦቨር ሪያክት ካደረግ ሪያክሽኑ በውስጥ ያለው ስጋት ነው የሚያሳየው። እና በጣም ፍርሃት ነበር። አሁን ሰዎች ካልታዘባችሁት ፍርሃት ነበር። ስልክ ይወድቅበታል፣ ራሱም ይወድቃል፣ ማያስቅ ቦታ ላይ ይስቃል፣ ኢንተራፕት ያደርጋል። እኔ የውይይት ህግ ላይ የምታውቁት እንደሆነ ታውቃላችሁ። ሰው 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለ እናቱ መቀነት ስለ አባቱ ኮፍያ አያወራ? መብቱ በቃ ዝም ብሎ ያወራ። እሱን የሚመለከቱት ሰዎች ልክ እንዳላወራ እኮ ያውቃሉ። እኛ እኮ ሮቦቶች እኮ አይደለንም። ቁጭ ያልነው ሰዎች እኮ እንታዘባለን። የፈለገውን ያለው አታቋርጠውም፣ ጸጥ ብለን የምሰማው። እና
እዛ ጋር ግን መሀል ላይ በጣም ነርቭ ሲነካ ሲመጣ ያለው። ሌላው የሰዓት አጠቃቀም ነው። ውይይት ላይ ሁለት አካሎች ነው ሰዓት የሚይዙት። እንግዲህ እኔ ብዙ ውይይቶች እዚህ ሶሻል ሚዲያ ላይ እንደተከታተለ ሰው ተወያይ የየራሱን ሰዓት ነው የሚይዘው። ሰዓት ትይዝና አንተ ሰዓት ካሳለፍክ የራሱን ደቂቃ ስለያዘ አሳልፈዋል፣ አቁም፣ ይኸው እኔ የያዝኩት ሰዓት አልፏል፣ ደቂቃ አልፏል ይላል። አንተም እንደዛ ታደርጋለህ። ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት። መጀመሪያ ሰዓት ማን ያዝልኝ በላለህ አንተ አንቹ ታመጫው አንቹ ታሮጭ የሆነ ክስ ነው ሲከስ የነበረው። ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክህ ማስረጃ እያሳየ ነው። ሰዓት ያስክበት ስልክ አለ። እነዚህ 3 ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው ሊያቀርብ የፈለገው። ይሄ በር ዘግቶ ከመጮ ብቻ የሚመጣ ነው። በቃ ኡስታዝ እሱ በር ዘግቶ ሊቅ ይመስላል፣ የባይብል ሊቅ ይመስላል። አይደለም። መጽሐፍ ቅዱስን የሚረዳ ይመስላል። አይደለም። ቤት ዘግተ እያስገባ ከዛ በኋላ ስትፈልግ እቺ ዲስኮኔክት የምትለዋን እየጫንክ ሌሎች ሞክ የሚያደርጉ ሰዎችን አብረክ አሰልፈ ወዚህም በዛም እያዋከብ ከዛ ደግሞ ምስኪን መንገደኛ ክርስቲያኖችን እያስገባ ማዋከብና በጉዳዩ ላይ ዝግጅት ያለው ሰው ማውራት የተለያዩ ናቸው። አሁን ይሄ ነው በቃ ይሄ ነው። በየቤቱ መፎከር በየቤቱ ያለው ማለት አይደለም። ዋናው ጉዳይ አምላክህን የምታምንበትን እምነት በወደረኞችና በሚቋቋሙ ሰዎች ፊት መግለጽ ትችላለህ ወይ ነው በቃ። ኡስታዝ እሱ የለመደው እሳቸው ምናምን እየተባለ መከበር እንደ አንድ ወጣት እንደ አንድ ሁለት ወጣቶች እንደሚያወሩ ሁለት ወጣቶች እኩል ለእኩል ትከሻ ለትከሻ የሚያወራው ሰው ገጥሞ አያውቅም። ገባ? እየፈሩ እየተንቀጠቀጡ የሚያወሩ ሰዎች ነበር የገጠሙት። አሁን ግን ኖርማሊ በትከሻ ቢለካካው እኩል አፉን ከፍቶ የሚያወራው ሰው። ሌላው ቅድም የተነገረ ይሄ እፎይ ላይ የተፈጠረ ኢሜጅ አለ። አንዳንድ ሰውን በሀሳብ በትምህርት ማሸነፍ ሀሳቡን መቃወም ሳትችል ስትቀር ስም ትለጥፍበታል። ይሄ እንትን ካራክተር አሳሲኔሽን ነው። አሁን በጣም ትልቁ ነገር እፎይ ላይ የተፈጠረው ነገር ካራክተር አሳሲኔሽን ነው። እዚህ ሶሻል ሚዲያ ላይ ተሳዳቢ ነው የሚል የሚጫጫው ምልክት አለ። ይሄ እፎይን አንድ ቀን አይተውት የማያውቁ ሰዎች ራሱ እፎይ የሚል ስም ቀጥሎ የሚመጣላቸው ተሳዳቢ ነው። ይሄ የድግግሞሽ ንግግር ማለት ነው። ድግግሞሽ አንድ ሰው ላይ አንድን ኢሜጅ ይፈጥራል። ለምሳሌ የሆነ ምርት ኖሮ እዛ ምርት ውስጥ ትል አገኘው የሚል ሰው ተደጋጋሚ ብሰማ ያንን ምርት ባይ ዲፎልት አንተ ትል አግኝተህ እኮ አይደለም ስለ አሉ ብቻ ያንን ምርት ያለመግዛት ያንን ምርት ያለመጠቀም ቴንደንሲ ይሰፋል። ልክ እንደዚሁ እፎይን የማያውቁትም ላይቭ ላይ ገብቶ የተከታተሉትም ያልተከታተሉትም ሰዎች ተሳዳቢ ነው የሚለው እንትን ነው የሚሰሙት። ስለዚህ ምንድነው አፕሩቭ ማድረግ የፈለጉት? ኢምራን የሚባለውን ልጅ 2-3 ጊዜ አድርጎ እፎይ ክፉ ቃል እንዲናገር ነበር የመጀመሪያ ሙከራ የተደረገው። መጀመሪያ አካባቢ ላይ አይዞ ምናምን ተረጋጋ እንጂ ቀስበል እንጂ ምንም የተቸኮለ ነገር በሌለበት ማለት ነው። ከዛ እሱን ራሱ መቋቋም ከ2 ሰዓት በላይ ሰውን ታግሶ ጠብቆ ከዛ በኋላ ያንን ደግሞ እልህ አስጨራሽ የሆነን ትዕግስት ደግሞ አልፎ እንደዚህ ያለ ነገርን ለመቋቋም መሞከር ራሱን ችሎ በጣም የእግዚአብሔር ጸጋ የእግዚአብሔር ምሕረት ደግፎ ከእግዚአብሔር አብሮ ከሆነ ነው። ምክንያቱም ይህንን ነገር ህዝብ ከዚህ ጉዳይ ላይ እንዲወጣ ነፃ እንዲወጣ ይፈልጋል። የኛ አምላክ ህዝብ ከዚህ እስራት እንዲፈታ ይፈልጋል እና ይሄ የስም ማጥፋት እንዲታይ ነው የፈለገው። በሀገራችን ደግሞ ይሄ በጣም ቀሽም የሆነ ባህል አለ። ጮክ ብሎ የሚያወራ ሰው እንደ ትዕቢተኛ፣ ቦልድ የሆነ ድምፅ ያለው ሰው እንደ ጉረኛ፣ ትህትና ቢስ እንደሆነ ሰው እንዲቆጠር ማለት መስለምለም፣ አንገትን መቀነጣጠስ ትህትና አይደለም። በነገራችን ላይ ሮንግ የሆነ የትህትና መንገድ አለ እዚህ ሶሻል ሚዲያ ላይ። እሱ እኮ ትሁት ነው ምናምን ምን ስለሚያደርግ አንገቱን ቀጥ ካልክ ትዕቢተኛል። አንገትን ቀጥ ካደረግ ድምፅ ጮክ ካለ በቃ አንተማ በቃ እንትን አውሬ ነህ። ድምፁን ጮክ ያደረገ ትዕቢተኛ አይደለም ወገኖች። ትዕቢት የሚለካው በልቡ ውስጥ ሰውን በማሳነሱ ሲኖረው። ሌላው በአረብኛ በጣም ቡስት ሊያደርግ ፈልጓል። እንደ ኡስታዝ እኮ ሆነ አረብኛ እኮ ማወቅ ስራክ ነው፣ እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው።
እንዴ በጣም በቃ በቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው። አንድ ኡስታዝ አረብኛ ማወቅ እኮ ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው። እንዴ በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የእኛ መጽሐፍ የተተረጎሙ። ለምሳሌ በኦሮምኛ ዋቀዮ ተብሎ የተተረጎሙ። ዋቀዮና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ውስንነት የሌለበት ለመኖሩ ጅማሬን ፍጻሜ የሌለው አልፋ ኦሜጋ የሆነው አምላክ ማለት ነው። አላህ በሚል ስም የተጠራው ለአረብ ሀገር ሰዎች፣ አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም እንትን አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና ለሚገባው ሰው በጣም ትልቅ ነገር ነው እና እንትን እንዳይመስል ባት ምናምን ላት ምናምን ሲባል እዚህ እንትን ላይ እየቀለዱ ነው እንዴ እንላለን። እኛ እንግዳ ነን ለቋንቋዎቹ፣ እናንተ ለምታወሩበት ቋንቋዎች። እኔ ጆሮዬን ይዤ አውቃለሁ አንተ ላይቭ ላይ ገብቼ የሚወራ ወሬ ማለት ነው። ግን ችግሩ አንተ ባለጌ ስለሆንክ ሳይሆን የምታመጣው መረጃ ያለባቸው ሐዲሳትና መጽሐፍቶች እንደዛ ስለሚሉ ምንም ማድረግ አይቻልም ነው። አሁን ይሄም እኔ ሳወራ ከእስልምና ጋር ስላለኝ ጥላቻ ምናምን የሚመስለው ሰው አለ አይደል? እኔ ሙስሊም ወንድሞቻችንን እዚህ ውስጥ ያለን ሁላችን እንወዳቸዋለን። ግን የምትከተሉት መንገድ የዘላለም ሕይወት እንደሚሰጥ ስለማናምን ወደ ብርሃኑ ወደ ክርስቶስ መንገድ እንድትሄዱ ከመፈለግ አንጻር ነው። ይህንን ነው በአጭሩ የተመለከትኩት። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቴንኪው አቤል አቡና፣ እናመሰግናለን። በጥሩ ሁኔታ ገልጸዋቸዋል። ኦቨርቪው ለሁሉም ሰጥተሃል። እንደው ጠቅለል አድርገህ አንዱ ለቪዲዮ እኔና እንመለሳለን። ኮስት ያለ እውነት እንኳን ደህና መጣሽ። ደህና ቆያችሁኝ ሁላችሁንም። እንዴት ናችሁ? ምንም ኔትወርክ እኮ ዛሬ አስቸገረኝ። ኦኬ ላክልሽ። ምን ቪዲዮ ነው? ዳታ ኮስት ያለ ይለኛል። አወጣችሁ ብትልኩልኝ ያ ምንም እንትን አማራጭ ስለሌለ ማለት ነው። እና በግልጽ እንግዲህ ትናንትና ያያችሁት ዲቤት ስራውን ሰርቷል ማለት ነው። ስራውን ሰርቷል። ምን ማድረግ እንዳለብን ምኑ ጋር መንካት እንዳለብን ጠንቅቀን ስለምናውቅ ነው እንደዛ ያደረግነው። ስለዚህ አሪፍ ነበር ብዬ አምናለሁ። አይ ቲንክ ቃል ይሰራል። ኔትወርክ ማውራት ትችላለህ ስተሰራ። ይሰማል? አይ ዝግ ነው፣ አትጠቅምም፣ ዝግ ነው። ኦኬ እውነት ሻ ምትይናለህ? እኔማ አቤላን እየሰማሁት ነበር እኮ በጥሩ መንገድ በጣም በደንብ ኢላቦሬት አድርጎን ያስቀመጠው። እግዚአብሔር ያክብርልኝ። ይሰማል? እኔ ትሰማለህ? ካሜራ ይከፍታል። እሺ ማይክ ይከፍታል። አይ በቃ የሚውሏል ማለት አሁን ሰርታለሽ። በጣም ብዙ ቪዲዮዎች ነው ያሉት። ባይዜ በጣም ብዙ ኡስታዞች በጣም ብዙ ሙስሊሞች ቪዲዮ ሰሩት። ኧረ ተው ቀስ በል እንዴ! አንተም ኡስታዙ ነውንክ እንዴ? አተረማመስከው እኮ ተረጋጋ። በጣም ብዙ ቪዲዮዎች ነው የተሰሩት። እንግዲህ እስካሁን ድረስ ራሱ በጣም ብዙ ቪዲዮዎች አሳይተናል።
ይሄኛ ኡስታዝ አይደለም፣ ይሄ አላህን አይወክልም፣ ይሄ ፍጡር ነው እስኪ እንዲሉ አድርገናቸዋል ሙስሊሞችን። 2 ሰው 20 ሰው ሰለመ ሳይሆን እኛ የምንፈልገው እነሱ እንደዛ ይጫወቱ እንደዚህ አይነት ድራማ 2-3 ታንሳለች 200 በቀን የሚበሉ እኛ ግን በሚሊየን ነው የምንፈልገው። ቆስጠንጢኖስ በቃ ዋርኒንግ መጣብህ። ሪፖርት ተጠበጠበ። ሄት ስፒች እስቲ ከፍትላል የፈጠነ አፍጥነው አስወርደው እያለኝ ነው። ከውይይት በስተጀርባ ክፍል አንድ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሕባቢ እንደምታውቁት ማታ ውሃቢዎች ከክርስቲያኖች ጋር ክርክር እንዳደረጉ የሚታወቅ ነው። አማ ሙስሊሞች ይህንን ነገር አይፈልጉትም። ለምን? አላሁ ሱብሓነሁ ወተዓላን እና ነቢያችንና ዐለይሂ ሰላቱ ወሰላምን ማሰደብ ስለማይፈልጉ ማለት ነው። እና ከማታው ክርክር ከታዘቡት መካከል እፎይ የሚባለው እንደዚህ ብሎ ስጠይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። እሺ አላህ ችግር አለው የለውም የሚል በቁርአን ሐዲስ ተፈለሰም። ስለዚህ አለው ብለን ማናገር ነው ብለን ማናስተባበል። ምክንያቱም በቁርአን ሐዲስ ላይ ያለው ብቻ የሚቀበል እንጂ የማንችለው የማንቀንስ ስለሆነ ቀጥል ባበስ እንዴ በቃ ስለታወቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም። የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገትስ አለ የለውም? እሱም አልተገለጸም። ብልትስ አለ የለውም? እሱም አልተገለጸም። ቪዲዮን እንዲህ እንደያችሁት ነው። እፎይ የተለያየ ጥያቄ አቅርቦለታል። ያንን ጥያቄውን ግን በውሸት ነው የመለሰለት ማለት ነው። ምክንያቱም ውሃቢዎች በእምነታቸው ስለሚሸመቁ ማለት ነው። እነሱ ሐዲስንና ቁርአንን በቀጥታ መተርጎም ያለብን እያሉ ሐዲሱን ያደረጃሉ እየተረዱ አላሁ ስብሓነሁ ወተዓላ ሁሉንም ክፍለ አካልን እናጸድቃለን ምን ሲቀር ብልት ሲቀር ብልት ምን ስለሚሆንባቸው እፍረት ስለሚሆንባቸው እንደዚሁም ወንድ ነው እንዲ አላህ ብለው እንዲያሏቸው ማለት ነው። ከዛ መካከል ሐዲስ ጠቅሰው ሐዲሱን ዑለሞች በፈሰሩበት እኛ እንከተልም እኛ በፈሰርንበት ነው ብለው የሚጠቅሱት ሐዲስ ምንድነው? ኢነላህ ኸለቀ አደም ዐላ ሱረቲሂ አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸው ነው ብለው ይህንን በቀጥታ እየተረጎሙ ይህ ትርጉም የአህለ ሱና ወልጀማዓ ትርጉም ሳይሆን የሙሸፊያዎች ውሃቢዎች ትርጉም ነው። ከዛ አላሁ ሱብሓነሁ ወተዓላ ምን እያሉ ነው ማለት ነው? ድምፁ እንትን ይላል ይጮሃል። አይደን ሌላ አስቀጥለን። ስለዚህ ግልጽ ነው አፍሮበታል። አላህንም እንደውም ጾታ ሙሉን አለውም ማለት ነበረበት እያለ ነው። እንደዛ ነው። ይህንኛውም ደግሞ ሌላ ምላሽ ፓርት እየመለሰ ነው መሰለኝ። ይሄ ደግሞ ክፍል 1 ክፍል 2 እያለ እንደዚህ የሚቀጥል ነው። ቀጥል። በትክክል እሺ፣ እንመልከት እንግዲህ እስቲ። ብዙ አስተያየት የሰጡ አሉ። በደንብ በጣም ብዙ ቪዲዮዎች አሉ ከመጠን በላይ። የቱን አንስተን የቱን እንትን እንበላችሁ እንግዲህ አክቹዋሊ ዞር ስትሉ በደንብ የምታያቸው ነገሮች ይሆናሉ። እንቀጥል። ውይይት ዙሪያ ብዥታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብዥታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ብዙዎችም ስለሚጠቅም ብዙዎች ላይ የተረጨ ብዥታም ስለነበረ በደንብ ሽሎ ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉም ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያለው አይደለም፣ ከራሳቸው ወንድማችሁ ነው። ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱን በዚህ ሪከርድ የምንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እችን ሪከርድ ሰምተናል። አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ሀያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ አሁን በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥቷል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጉም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጉም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጉም ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢመጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ።
መለስ አድርገው ትንሽ አዳምጡ። እዚህ ጋር ነው ያለውን ከማስተምሮት አንድ ሰው ይዞ ቢመጣ ወላሂ ነው የምላችሁ፣ ወላሂ ነው የምላችሁ። በቃ አላህ ምንም አምሳያ የለውም። እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። ከላይ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛውን ሰምተን ምን አለ? እፉን እንደማታ ያመሰገንኩት የለም፣ ያመሰገንኩበት የለም። ወይስ ኡስታዛቸው ያ ቃል ተብሎ የተኮፈሰው በመጅሊስ የተሸለመውን አጥብ አሰጣው ማለት ነው። እንደማታ የተደሰትኩበት የለም። እስኪ ለምን እነኚህ ደግሞ እንደዚህ አይነት ነገር አምላክ አይደለም ፍጡር ነው እያሉ ስለሆነ ማለት ነው። እጅ እግር አለው ባት አለው ይወጣል የሚለው ጋይድ ላለማስረዘም ሞክራለሁ። በደንብ ኮፒንግ ያደርጋችሁ እስከመጨረሻው ሰው እንደዛ ነው ብለህ አንተ አምናለህ? አምላክ አላህ ስብሐነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዎ አላህ ስብሐነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ስብሐነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢ አላቋረጥኩም። ሌላ ወሬ አታውራ። መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁ አላሁ ተዓላ ወጅህ የሚባል ባህሪ ሲፍ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት አለው ካልክ እኮ እንዴት ብሎ ጥያቄ ይመስላል? ምን አይነት ፊት ነው? ታጠቡ እኮ አንተ ድገማት ኮስቴ ወደኋላ አድርገህ ሆነዋል። ባህሪ ሲፍ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት ካልክ እኮ እንዴት የሚለው ጥያቄ ይመስላል? ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው። ፊቱ ግን አደምን የሚመስል አይደል? ያ እኛ ነን ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮን ፊት አላት እኮ አይደል? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳሰላቸዋል። እንዴት ነው እኛ ህፃን ልጆች እኮ አይደለም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እንደ ፍጥረት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ኧረ ኡስታዝ እንግዲህ አስቡ፣ እራሳቸው እንዳቀናበሩት። እነዚህ ከባድ ናቸው። ጌታን ለካ ደስታው የጋራ ነው። ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ ተደስቷል። አፍነው ነበር ታውቃለህ። ተነፈስክላቸው በአንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል። ተወቀጠላቸው አብያ ኡስታዝ። የሚገባ ይገባችኋል። ውይይቱ እኮ ያልኳችሁ ለዛ ነው። የሚረዳው ይረዳዋል። ክርስቲያኑ ላይገባው ይችላል። እግር ባት ምናምን ስንም ምንድን ነው እሱ እግር ነው መሄጃ ነው ብሎ ሊያስብ ይችላል። እጅ ሲባል ምንድን ነው የጥያቄ ነው እንዴ ሊል ይችላል። አምላክ ጋር ሲመጣ ግን ሌላ እንትን እንዳለው እንደገና ደግሞ ብዙ ችግሮች እዞ የሚመጣ ስለሆነ ስ በጣም በርካታ ቪዲዮዎች አሉ። ደክሞኛል። አይደ ነው ትናንትና በጣም ረጅም ሰዓት ቆየሁ። ዛሬም ብዙም አልተኛውም። እውነትሻ ለሴቶች እድል እንስጥ ትላለህ። ሪስትሪክሽኑ እንትን እንዳይለብህ ሪስትሪክሽንም እኔ ጋርም አለ። በውስጥ አውራኝ ኤዲት ተደርጎ ይለቀቅ ነው። አይ እኔማ በጣም በጣም ጥሩ ሀሳቦች ስለተነሱ እኔ እውነት ወንድማችን እታችሁ እዚህ ላይ ከእፎይ ጋር ቁጭ ብዬ ስታዩኝ የምርም ኦፌንድድ ልትሆኑ ይችላላችሁ ከዚህ በኋላ ለምናገረው ነገር። ግን እንዴት ብዬ ልንገራችሁ? ይሄንን ከቅንነትና ከሰብአዊነት እንረዳውና አሁን እምላቸውን በደንብ ስሙኝ። መልእክቱ ለክርስቲያኖች አይደለም። መልእክቴ በዋነኝነት ለሙስሊሞች ነው። ትላንትና በሳይኮሎጂካል ፐርስፔክቲቭም በሞራል ፐርስፔክቲቭም ብናየው የተደረገው ነገር ትክክል አልነበረም። እኔ ለራሳችሁ ሞራል ለራሳችሁ ክብር ሃይማኖትን የሚያክል ነገር ነገ ዘላለማዊ ሕይወት ያሰጠኛል ብላችሁ የተከተላችሁት ነገር በዚህ መንገድ ዲስሪስፔክት መደረግ ነበረበት ወይ? እኛንን ወይስ ዲስሪስፔክት ያደረግ ነው? መጀመሪያ ዲስሪስፔክትስ ስንልስ ምንድን ነበር? ሁላችሁም
የፈለጋችሁትን ሰው መከተል የፈለጋችሁትን መቀበል አለባችሁ። ይህንን አድርጎ ይህን አታርጉ ምንም አይነት ክሌም ማቅረብ አልፈልግም። ግን በዚህ ሰዓት ላይ የሰው ልጅ ሀምብል እና ሂዩሚሊቲ ያለው ሀምብል ነው ወይም ደግሞ የሆነ አይነት በጣም ፕሬዝ የሚደረግ ካራክተር በምንሰጠው ሰዓት ይህንን ነገርስ ምን አይነት መስፈርት አሟልተው ነው ይህንን ነገር የምታደርጉት? አንደኛ ውይይቱ እንኳን ሲጀመር ከመጀመሪያውም ጀምሮ በጣም ከሚያስቀው ፓርት ምን ይደረጋል መሰላችሁ? አንድ አዋቂ ሰው ለውይይት ሲቀርብ ባልተጠበቀ ነገር ከሰው ጀርባ ተለጥፎ ሲሆን ምን ያደርጋል? ኦኬ እኔ መቅረብ የምፈልገው በእንደዚያ ከከሌ ጋር ነው፣ አንድ ላይ መቅረብ ፈልጋለሁ። ከዛ የእሱ ኦፖነንቶች ወይም ደግሞ እሱ በተቃራኒ ሳይድ ያሉትን ጠይቆ ከዛ ሆስት አደርጋለሁ አዘጋጃለሁ የሚለውን ሰው አስፈቅዶ ከዛ በኋላ በጊዜና ሰዓት ከተስማሙ በኋላ ነው ፖስት ማድረግ ያለበት። አንደኛ ይሄ አልተደረገም። ይሄ ደግሞ ለኦዲየንሱ ወይም ደግሞ ተመልካች ተከታዮቹ ላይ ምንድነው ብዥታ ለመፍጠር አንደኛ ያደረጋችሁ ነገር ማለት ነው። ሁለተኛ ነገር ደግሞ እሺ ተደረገ ባልተገባ ሁኔታ አንድ ሰው አይደለም እንደዚህ ትልቅ የሆነ የሃይማኖታዊ ውይይት እንኳን ለተራ ፕሬዘንቴሽን እንኳን እንግዲህ ትምህርት ቤት ላይ ያላችሁ ሰዎች ታውቁታላችሁ። ለተራ አስተማሪ ጋር ቀርበን ለሚቀርበው ነገር እንኳን 2 ሰዓትም 1 ሰዓትም 30 ደቂቃም በፊት ቨርቹዋል ሲሆን ወይም ደግሞ እንደዚህ በኢንተርኔት ቤዝ የሆነ ፕሬዘንቴሽን ከሆነ የሚጠቀምበትን ዲቫይስ አዘጋጅቶ ማለትም ስልክም ሆነ ላፕቶፕም ሆነ ታብሌትም ሆነ የትኛውንም ዲቫይስ ላይ የሚገባበትን በስርዓት አስተካክሎ ራሱን ዝግጁ አድርጎ ለየትኛው ተራ ለሚባሉ ውይይት ራሱ ኦዲየንሱን ወይም ደግሞ እዛ ለታዳሚው ሞራልና አክብሮት ሲባል ብቻ ያንን ነገር ያድጋል። እሱ ያንን ነገር አድርጎላችኋል ወይ? በትምህርት ደረጃ ቢሆን እሱ አይደለም 2 ሰዓት ቀርቶ ከ10 እና ከ15 ደቂቃ ያለ ጋፕ እንኳን ፈጥሮ ቢመጣ ያኛው ሰው ይዞ የመጣው ማስረጃ ራሱ እንደ ክሬዲቢሊቲ ወይም ደግሞ ተአማኝነት አለው ተብሎ አይጠበቅም። ለምን? የሰው ልጅ ከድርጊቶቹ ስለሆነ ተአማኝነቱንም የሚገልጸው ማለት ነው። እዚህ ጋር ቅድም አቤላን በጣም ገልጾላችኋል። እኔ አልደግምባችሁ። ድምፁን ስለቀነሰ ስለተስለመለመ ወይም ደግሞ ድርጊቶቹ ናቸው። ስለዚህ አይደለም ለእፎይም ዲቤቱንም ተስማምቶ ሆስት አደርጋለሁ ብላ ያለችውንም እህታችንንም እናንተንም የእምነቱ ተከታዮችንም ዲስሬስፔክት አድርጓል፣ ንቋል። ይሄ በጣም ትልቅ ንቀት ነው። ቀጣይ ራሱ እንወያያለን ብላችሁ ለምትመጡ ሰዎች ትልቅ ትምህርት ይሁናችሁ። ከዚህ በኋላ እኔ 2 ሰዓት ሁላ የምር እኔ አልደገፍኩትም ነበር፣ ይቅርታ አድርጉልኝና እናንተን እንደው ስለ ትዕግስታችሁ ሳላመሰግናችሁ አልቀርም። 2 ሰዓት ሙሉ ይመጣል አይመጣም እየተባለ መጠበቅ ራሱ በዚህ ሰዓት ላይ ከገንዘብ በላይ ውድ የሆነውን ጊዜ በዚህ መልኩ ማባከን አንደኛ ሌቭል ኦፍ ማቹሪቲ ወይም ደግሞ የብስለት መጠኑ ምን ያህል እንዳልበሰለ እንዴት ነው ይህንን አስተማሪ ለሃይማኖታችን ሊከራከርና ሊወስንልን ይችላል ብላችሁ ፊት ለፊት የምታቀርቡት? ማለት ኦልሬዲ እኮ እኛ ጀጅ አድርገን ለሰውየው ወይም ደግሞ ላመጣችሁ ሰው ካራክተሪስቲክሱን መዝነን አስቀምጠነዋል። ስለዚህ ይህንን ነገር ክሬዲብል ነው ብላችሁ አስተማሪ ብላችሁ ማምጣታችሁ እሱንም ዲፌንድ ለማድረግ መሞከራችሁ እኔ በእውነት ክርስቲያን ስለሆንኩ አይደለም የምላችሁ ሰው ስለሆንኩኝ ለእናንተ በጣም ልብ ያዝኗል። እንደዚህ አይነት የእውር እምነት ተከታይነት ወይም ደግሞ የእውር ሰው ጭፍን ተከታይነት ለምንድን ነው የምትሆኑት? እኔ በጣም ብዙ ላይቮችን እያየሁ ነበር። የእፎይን ካራክተር አሳሲኔሽን ዛሬ አይደለም ከ2 ዓመት በፊት ከዓመት በፊትም ስታደርጉት ነበረ። ለዛ ደግሞ ተገቢውን ማስረጃ ይዛችሁ ኑ ተብሏል። ማስረጃ ኢቨን ብላችሁ ስታቀርቡ አንድ ሰው ኢቨን በህግ ፊት እንኳን ማስረጃ ሲያቀርብ ማስረጃው ሪከርድ የተደረገበት ቀን፣ ሰዓት፣ ደቂቃ ጠቅሶ በዚህ ቀን እንግዲህ እፎይ የተባለው ግለሰብ በዚህ መንገድ እንደዚህ ብሎ ከሃይማኖታችን ከስርዓታችን ውጭ የሆነ ነገር ተናግሯል። እንደዚህ አይነት ኤቪደንስ እንኳን ማንኛችሁም በብቃት ልታመጡ አልቻላችሁም። እስከዛሬም አላመጣችሁ። እኛ ከአምና ጀምሮ ራሱ ስቲል እየጠየቅናችሁ እየጠበቅናችሁ ነበር። ያንን ነገር አላደረጋችሁም። ስለዚህ በእጃችሁ ላይ ማስረጃ በሌለ ገና ለገና ሀሳብን በሀሳብ መሞገስ ስለማትችሉ እባካችሁን ለሰው ስም አትቀጥሉ። አይቀጥልም። ይሄ በጣም ነውር ነው። እጅግ በጣም አስነዋሪ ተግባር ነው። ኢቨን ላይክ በኢትዮጵያ የወንጀለኛ መቅጫ ህግ እንኳን እስከ 6 ወር ፋምና ምስቴክን ከገንዘብ ከሞራል ካሳ ከገንዘብ መቀጮ ጀምሮ እስከ 6 ወር የሚያስከስስ የሚያስጠይቅም ወንጀልም ጭምር ነው። ስለዚህ
እባካችሁ ህግና ደንብን እወቁ። አንደኛ። ሁለተኛ ነገር ደግሞ ለራሳችሁ ለሞራላችሁ ለሃይማኖታችሁ የሚመጥን ሰው አስቀምጡ። በመጀመሪያ ደረጃ እዛ ላይ አስተማሪ ብላችሁ የሰጣችኋቸው ወጥተው መጽሐፍ ገጾ ስላነበበው አይደለም። እዚህ ጋር ከስነ ምግባርም ከሞራልም መመዘን ያለባችሁ መስፈርቶች አሉ። ትላንትና ደግሞ ለእናንተ በጣም ግልጽ ማሳያ ነበር። 2 ሰዓት ተዉት፣ ሌላውን ነገር 2 ሰዓት እንኳን አፍርዶ መምጣት። እኔ አሁን መምህር ያንን ነገር ቢያደርግ ኖሮ አልደግፈውም ነበር። ለምን? እዚህ ጋር የኔንም ጊዜ አባክኗል። 2 ሰዓትም የምማርበትን ሌላ ስራ የምሰራበትን ዌስት አድርጎብኛል። ስለዚህ እንዴት ነው ይህንን ነገር ሃይማኖት ልንትን ሊልኝ የሚችለው ብዬ ነው የምቀበለው። ስለዚህ እባካችሁ ኡስታዞቻችሁ ላይ ያለውን ብላይንድድ ፌት የሆነ ነገርን እባካችሁ ጥያቄ ውስጥ አስገብታችሁ መዝኑ። ሌላውን ነገር ተውት። ሌላ ደግሞ በሳይኮሎጂ ማለት ነው የሚያመጡት ተጽዕኖች አሉ። እንደዚህ በጭፍን ሰውን መከተል አንደኛ ይሄ ሚዛናዊነትን ዲስቶርድ ያደርጋል። ማለትም አይምሯችሁ ራሱ ዲዛይን የተደረገበት ኢንፎርሜሽኖችን የሚያመዛዝንበት ነገሮችን የሚነራበት መንገድ ብዙ ነገሮች አሉ። እሱን ነገሮች ዲስቶርድ እሱን ነገር በትክክል አይምሯችሁ እንዳይተገብር ታደርጉታላችሁ። አንደኛ ነገር። ሁለተኛ ነገር ደግሞ እናንተ ኢዚሊ ማኒፕሌትድ እንድትሆኑ ከእውነታው ራሳችሁን ትክክለኛ እውነቱን በግልጽ እንዳታዩ እናንተ ጋር የሚቀመጠውን ኢንፎርሜሽን ማኒፕሌት አድርጎ ያስቀምጡላችኋል። ለዛ ደግሞ በቃ ግልጽ ተጠቂ ናችሁ። ብላይንድድ ፌት ሰው ላይ ካላችሁ ማለት ነው። ሲቀጥል ደግሞ ሪያሊቲውን እውነታውን ትላንትና የተፈጠረውን እናንተ የሚገባችሁን ነገር ትክክለኛ የሆነ ነገር በግልጽ እንዳትረዱ በግልጽ እውነታውን እንዳታዩ በጣም ይጋርድባቸዋል። አራተኛ ነገር ደግሞ ኢሞሽናሊ እነዚህ ሰዎች ላይ ዲፔንድ ትሆናላችሁ። አሁን ትላንትና ዛሬ ጠዋትም የተለያዩ ላይቮች ላይ ኖቲስ አድርጌያለሁ። በጣም ኦፌንድድ ሆናችሁ ልጁን ዲፌንድ ልታደርጉት እንትን ትዙ ነበረ። በጣም እንደዚህ ነው እያላችሁ እንደዚህ ይሄ ነገር እናንተ እዛ የምትከተሏቸው ሰዎች ላይ በጣም ብላይንድድ ፌት ስለሆናችሁ በጭፍን ስለምትከተሏቸው እነዚህ ያመጣባችሁ የኢሞሽናል ወይም ደግሞ የስሜታዊነት ላይ እነሱ ላይ ዲፔንድ ታረጉና በኢንቦክስ በላይቭ ጆይን እያደረጋችሁ ለወንድሞች ለእህቶች የማስፈራሪያ ስብዕናን የሚነካ ለሰው የማይመጥን ስድቦችን እንድትልኩ ያደርጓቸዋል። ሶስተኛ መጨረሻው ደግሞ የከፋው ደግሞ ኢቭን ለተለያዩ የአእምሮ እክሎች ራሱ የሚያጋልጥ ነገር ነው። ይህን እንደ ተራ ልታዩት አይገባም። እምነታችሁን ተከተሉ። ግን እዚህ ጋር ሪፕሬዘንት የሚያደርጉባችሁን ወይም ደግሞ ሪፕሬዘንት ያደርገኛል ይወክለኛል ብላችሁ የምታመጡትን ሰው ግን እባካችሁ መለስ እያላችሁ መዝኑ። እኔ ይሄ የእህትነት ምክሬ ነው። ማለት በቃ ላይክ አላብዛባችሁ፣ ግን ይሄ እንደ እህትነት አዳምጡት። ይሄን ለማለት ነው። ትናንትና የታዘብኩት ይህንን ነው። ካበዛኝ ይቅርታ። ኦኬ ቴንክ ዩ። እሺ እናመሰግናለን። ቃል ይሰማል? ልንጠቀምበት የለም አጭር ነገር። እሺ እፎይ ስለሆነው ነገር እኔ እግዚአብሔርን አመሰግናለሁ። ከዛ ቀጥሎ ደግሞ ለትጋት በዚህ ወጣትነት እድሜ ሁሉ መጽሐፍ ማንበብ ራሱ ኮሚትድ ሆነ የእስልምናውን የክርስትናውን ይህ ሁሉ አድርገ የህይወት መስተዋትነት ሁላ ከፍለ ፍሬው ደግሞ ትላንት ስላየ ነው። በጣም ደስ ይላል። በጣም ብዙ ድሎች አሉ። ቀስ እያልን ነው የምናወራቸው፣ ግን ሶስቱን እስቲ ልናገር። በጣም አሳጥሬ አንድ ደቂቃ ባልሞላ። የመጀመሪያው እፎይ አቤላም እውነትም ሁሉም ያወሩት እፎይ ተሳዳቢ ነው የሚለው ካራክተር አሳሲኔት አድርገነዋል ትላንትና። ኢማጂን አንተ ጋር እንኳን 2 ሚሊዮን ሰው ነው ያየው። ላይቭ ነው እዛው ላይቭ ላይ 2 ሚሊዮን ሰው ኮምፓራብል ስለነበረ እሱም ጋር 2.5 ሚሊዮን ሰው አይቷቸዋል ትላንትና ብቻ። ትላንት እዛው ነው የምልህ። ከዛ በኋላ ደግሞ የተቆራረጠ በየቲክቶኩ የሚለቀቀው፣ ዩቲዩብ ላይ የሚለቀቀው፣ ፌስቡክ ላይ የሚለቀቀው፣ ሰዎች ቴሌግራም ላይ የሚላላኩት ስታየው በቃ በጣም አንደርስቲሜት እናድርገውና 10 ሚሊዮን ሰው አይቷቸዋል። እኔ እናንተ አሁን እስከምናወራበት ታይም ማለት ነው። እና ለ1 ዓመትና ለ2 ዓመት ዓለምን ሲዞር የነበረው እፎይ ተሳዳቢ ነው የሚለው ክስ ወይም ካራክተር አሳሲኔሽን ይሄ ሁሉ ሰው ጋር የደረሰ አይመስለኝም። እኔ ተሳዳቢ ነው የሚለው ነው የምልህ። ስንት ሰው ጋር ደርሷል? ሰብጀክቲቭ ስለሆነ ለሁላችንም እንተው። ግን እውነት ምንድን ነው? ጫሟን ስትቆጥር ውሸት ዓለምን ትዞራለች ይባላል፣ ግን አትቀድማትም።
የሚገርመው ትላንት ያየነው ይሄ ነው። ከዚህ በኋላ እፎይ ተሳዳቢ ነው የሚል ለአንዴና ለመጨረሻ ጊዜ ትላንት ተቀብረዋል። የኡስታዙም ይሄ በየላይቭህ እየመጡ አንተ ጀግና ከሆንክ አንተ ወንድ ከሆንክ ለምን ከኡስታዙ እሱ ጋር ትወያይም ሲሉ የነበሩ ሰዎች ራሱ አሁን ለመማር ታብታብ ለማድረግ ካልሆነ አይመጡም ለተመሳሳይ ጥያቄ ማለት ነው። የሁለተኛው ደግሞ ትላንት ያገኘነው ድል ወይም ድል ጥያቄው ምን ነበር? ጥያቄ ምልክት ያለበት ነገር ተይዞ ነው የተገባው አይደለ? እፎይ ነቢያት የሰበኩት አምላክ እግዚአብሔር ነው ወይስ አላህ ነው አይደለ? ከዛ ጥያቄ ምልክት አለበት። ስለዚህ ይሄ ግሳንግሱ የነበረው ውጣ ወረዱ ምናምን ተወውና ላይቭ ዲቤት ማድረግ ከጀመራችሁ ጊዜ ጀምሮ እስክትጨርሱ ምንድነው የምንጠብቀው? ማለት ላይቭ ሲያልቅ ዲቤቱ ሲያልቅ ምንድነው የምንጠብቀው? መልስ እንጠብቃለን አይደለ? ማን የተሰበከው? ስብከት ማለት ባይዘው መገለጥ ማለት ነው። የተገለጠው የተሰበከው ማን ነው የሚለው ነው። መልሱ ማን ሆነ? ታች ጻፉት እስቲ። ምንድነው መልሱ የሆነው? አልተገለጸም ነው በቃ። አላህ ያልተገለጸ አምላክ እንደሆነ በነቢያቱ ተምረን ወይም ተመልሶልን ወጣን ማለት ነው። ሌላኛው ደግሞ የሚሰሩት ፖለቲካ ያንን ለመሸፈን 20 ሰው አሰለምን 30 ሰው አሰለምን 10 ሰው አሰለምን የሚሉት ኡስታዞቹ ራሳቸው ማለት ነው። እነሱ ታች ድራማ ነው የሚሰሩት ሲጀመር። ግን የሚገርመው እነሱ ራሳቸው ኡስታዞቹ ራሳቸው ፖለቲካውን ዲቤት ለመጥራት ምናምን እንደዚህ አይነት እንትኖች አሉ። ያንን ማስተናገድ አይጠበቅብህም። ይሄኛው የዓመት የ2 ዓመት እንዳልከው የ100 ዓመት አጀንዳችን ነው። ቀስ እያለን ኢንጆይ እያደረግን ምን ቆይበት ነው። እግዚአብሔር ያበርታ፣ ቃሎት ያሰማልን። ቴንኪው። ያ ቀስ ብለው ይመንዝሩት፣ ቀስ ብለው ይዋጡት። ባይዘዌ ግን እኔ አሰለሙ ምናምን የሚባለው ነገር ከሁለት ኤልያስ በኋላ ምንም ማላም ነው ኢንፎርሜሽን። እሱ ነው ይቅርታ አድርግል 1000 ሰው ቢሰልብ ትላንትና እኔ አልቀበልም። ከሁለት ኤልያስ በኋላ አይመስልም አይመጣውም ትላለህ። አሳየን፣ ከተወሰነውን ከእውነት አሳየን። 4 ሰው ነው ምናምን እዚሁ አሳየን። እሱ ተወዱ አሳየናቸው፣ እዚሁ ተያዙ። በዛ ውይይት እሰማለሁ ፎይ አትሰማለህ? በዛ ውይይት እንደዛ ነጥብ ጥሎ እንኳን የሚሰልም ሰው ከእስልምና የሚወጣ ብዙ ሰው ቢኖር እንጂ እሱ ግልጽ ነው፣ ድራማ ነው፣ ሊሆን አይችልም። ያው እየተባሉ አይደል እንደ አሁን እንዳለ ይሄ አላህ የኔ ፈጣሪ አይደለም እስኪሉ አደረግናቸዋል። ይሄ ግን የሚሮጠው ፈጣሪ እንዴት ይሆናል እስኪሉ ለቅሶ እየደረሱ ነው። በእርግጥ ዛሬም ምናልባት ማካካሻ ሞራሉን የመጠበቂያ ነገር የተሰራ ነው እንጂ በዛ ውይይት፣ በነገራችን ላይ በዛ ውይይት አይደለም ሀባሾች ራሳቸው ውሃብያዎች ራሱ እስልምና ሊክዱ ይችላሉ፣ እንኳን አዲስ ሰው ሊያገኙ። ስለዚህ ትናንትና እንደዚህ ብሎ መናገር ተገቢ አይደለም። ማንም ድራማ እንደሆነ ያውቀዋል። ግን እኔ 1 2 3 ነገር ብቻ አጥርቼ ሊድ እፎይ ነግሯቸው ነው የገባው። ውይይቱ በአቂዳ ላይ ጉዳይ እንደሆነ አስቀድሞ ተናግሯል። የምትሰነጠቁበት ነው፣ ችግር የሚገጥማችሁ ነው ብሏቸዋል። እየነገራቸው ነው። እንደኔ ቢሸሹ ይሻላቸው ነበር፣ ባይመጡ ይሻላቸው ነበር። ለነሱ እንደፈራ ልጁን ገፋፍተው ነው ያመጡት። በእርግጥ እንደፈራ ቢቀር ያተርፉ ነበር፣ ውጤታማ የሆነው ነበር። መምጣታቸው ምንድን ነው? ነገሩን አጡዞ። ከዚህ በፊትም ተናግር ያለው ደጋግሜ፣ ነገር አታጡዙ፣ ፖለቲካ አትስሩ። ሙስሊሞች አትራፊ አይደላችሁ። በየትኛውም መንገድ በየትኛውም ጊዜ ነገር ባጦዛችሁ ቁጥር ሁል ጊዜ ሰው ትሰበስባላችሁ። ሰው ሲሰበሰብ ጉዳችሁ ይወጣል ማለት ነው። ከዛ በኋላ ተሰብስባችሁ ወደ ቤታችሁ ትቀመጣላችሁ እና ከስህተታችሁ አትማሩ። በጣም ነገር እያጦዙ ፖለቲካ እየሰሩ አስቸገሩ። ስለዚህ ይህ ፖለቲካ በጣም ቆሻሻ ፖለቲካ የሰራችሁት ፖለቲካ የእናንተን ፖለቲካ መስራት ቀላል ነው። እንዲህ አይነት ቆሻሻ ስራ አትስሩ ብለን ነግረናቸው ነበር። ሰው አሁን እኛ ፖለቲካ አልሰራንም። ውይይት ተጠራ፣ ነገራቸው። ከመጣችሁ የምትቀበሩበት ነው እያለ እየነገራቸው ትቀበሩበታላችሁ ብለው እንደምንም ገፋፍተው ልጁን አስገብተው አስቀበሩት። አለቅ። ይሄ ጌም ተዘጋ። አሁን ብትጫጩ ሌላ ቤት እየገባችሁ ሌላ ነገር ብትሉ እኛ ስራውን ሰርተነዋል። ምንድነው? ውሻዎች ይጮዋሉ፣ ግመሉ ይሄዳል። በቃ እኛ ጉዟችን እንቀጥላለን። ተንጫጩ። ጌም ኦቨር ብለናል። ጌም ኦቨር። ሌላው አንድ ነገር በጣም አጉልተው ለመናገር የሚፈልጓት ነገር አለች። በጣም በየቤቱ እየሄዱ እያየው ስለሆነ ፎይኮ 1 ለ3 እገባላችኋለሁ ብሏል፣ እኔ ብቻዬን 3 ኡስታዞች እገባላቸው ብለዋል እያሉ በጣም ፕሮፓጋንዳ እየሰሩ ነው። ባይዘዌ የትላንቱና ውይይት 1 ለ3 ሳይሆን 1 ለ10 ነው። ዛሬ ክሮዎቻቸውን ሲያመሰግኑ ነበር።
ከእርሱ ጀርባ የነበሩ ክሮች 10 የሚሆኑ ኡስታዞች ወይም ከዛ በላይ የሚሆኑ ኡስታዞች ነበሩ። ባይዘዌ ጥያቄ ሲጠየቅ ልጆች አውጡልኝ እያለ መጽሐፍ እየገለጡ የሚሰጡት ኡስታዞች ነበሩ። ይሄ ነው በቃ 1 ለ10 ማለት እኮ ይሄ ነው። በቃ 10 ኡስታዞች ከጀርባ ሆነው ከፊት አንድ ኡስታዛቸውን አስቀምጠው ከእፎይ ፊት ሊቆሙ አልቻሉ። ልጁ መጽሐፍ እየተገለጠ እየተሰጠው የእፎይ ጥያቄዎች ሰርች እየተደረጉ መልስ እየተሰጠው እንኳን መመለስ አልቻለም። ስለዚህ 1 ለ3 አይደለም 1 ለ10 ገብታችሁ ቀብሯችሁ ነው የወጣው ማለት ነው። ስለዚህ በእንደዚህ አይነት ጉዳይ የምታነሱት ነገር የተቀበረ የተዘጋ ፋይል ነው። በራሳችሁ ቪዲዮዎች አሉ፣ ይወጣሉ፣ ሰሞኑን ቪዲዮዎች አሉ። ስታቀብሉት አይኑ ሲንቀሸቀሽ ማስረጃ ስትሰጡት እስቲ ክፈቱልኝ እያለ ልጆች እስቲ ክፈቱልኝ እያለ እንደዚህ አይነት ውይይት አይተንም ሰምተንም አናቅም። በድጋፍ እንኳን ሆኖ ይሄ ሁሉ ነገር ሆኗል ማለት ነው። ስለዚህ እፎይ ነግሯችሁ ሰንጥቋችሁ ወጥቷል። ነግሯችሁ እንደሚቀብራችሁ ነግሯችሁ ቀብሯችሁ ወጥቷል። ኡስታዛችሁንም ደግሞ እንደሚቀብረው እንደሚፈልገው ተናግሮ ኡስታዙ ትላንትና ተቀብሮ ሄዷል። ዛሬ በጣም ያሳዝናል። ፊት ሁሉ በጣም ነው ያዘንኩት ሆኖ ለመናገርና ለቅሶ ብደርስ ደስ ይለኛል። ግን ኡስታዝዬ ወደ ስራ ብትመለስ በጣም አሪፍ ነው። ከዚህ በኋላ ፕሮፌሽንህም አይደለም አንተ ፕሮፌሽንህ ጡት ምናምን እያሉ ፈትዋ መስጠት ነው። እዛ ላይ አርፈ ብትቀመጥ ከዚህ በኋላ የእፎይን ስም ባታነሳ ይሻላል። 2ኛ 3ኛ ጊዜ ወይም 4ኛ ጊዜ እንዳትቀበር ማለት ነው። አሁንም ሌላ ነገር እንዳታስብ። ስለዚህ ያለው ነገር ይሄ ነው። እፎይ ወደፊት ነው። ከዚህ በኋላ ወደፊት ነው። ቁጭ ስትል ካሁን በኋላ 8000 ሰው ቁጭ ስትል 9000 ሰው ነው። ሁሉ ጊዜ ይሄን ነገር ነው የሚያደርጉት እና ይሄን ልናመሰግናቸው ይገባልና ይሄን ለማለት ነው። መልካም ጊዜ ሆኖላችሁ። በጣም እናመሰግናለን። ለዚህ የረዳን ክርስቶስን እናመሰግናለን። እኛ በጉልበታችን በኃይላችን አንመካም። መመኪያችን ክርስቶስ ነው። ጉልበታችን ክርስቶስ ነው። የምንለፋው እሱን ለማክበር ነው። ማንንም ለማክበር ሳይሆን ክርስቶስን ከፍ ለማድረግ ነው። ስለዚህ እፎይን ከፍ ያደረገውን ክርስቶስን ነው እኛ ከፍ የምናደርገው። ይሄን ለመናገር ነው። መልካም ጊዜ ሆንላችሁ። ጨርሻለሁ። እሺ፣ እናመሰግናለን። ሁላችሁም ደህና አደሩ።